ሰላም ለሁላችሁን እንዴት አላችሁልኝ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጸንቶ ይሁን። እኔ በጣም ደህና ነኝ። ዛሬ ገላትያ ምዕራፍ 5ን ለመማማር እዚህ ተሰባሰብን ትላለህ። መዝሙር ሰማችሁ መሰለኛ። አንድ እንስማ እንዴ? በአንተ ምርጫ ነው የምትከፍተዋለህ? ኦኬ ይቻላል። ምናምን ሰላም ይበሉና ክፈት። ሪንግ ላይቱ ሰው ቤት ነው የሚሰራው ይለኛል ዮኒ። ይገባኛል። ለክፍለ ደግሞ አይ ቅድም ምን አለኝ ናቱ የሪሞቱ ሴንሰር እሱን ሸፍነው አለኝ። እኔ ሴንሰሩ የቱ ጋር እንዳለ ራሱ ማውቀው ታሪክ የለም። ስለዛ ሴንሰሩን ከመሸፈን ሪሞቱን መሸፈን ይሻላል ብዬ ሪሞቱን አልጋ ስር ከትቼዋለሁ እና እሱ የተሻለ ነው ትላለህ። የአንተ ሪሞት እኮ አይደለም የሚሰርቀው፣ የሌላ ሰው ሪሞት ነው መብራት የሚሰርቀው። የሌላ ሰው ሪሞት የማን ማለት አልገባኝም። አካባቢያችሁ ላይ የሚጠቀም ሰው ካለ ሙዲዛ ከኔ ክፍል ውጭ ያለ ሰው ኧረ እንደው እባክህን አንተ ሰው አንዴ ቆይ እዮባ ዴቭ ሰላም፣ እንዴት አመሻችሁ ወንድሞች? እንኳን ደህና ቆያችሁኝ። እንዴት ናችሁ? አካል አወቀኝ መሰለ እያሰበ ነው ዴቫ። ኧረ አውቄዋለሁ። ጀግናው እንዴት ጠፋኛለህ? ኧረ በሚገባ ነው ማስታወስ እንጂ። እሺ ሰላም ነው። እንዴት ነው አኬ? ይመስገን አምላክ አለ ነው። እኔም ምለው ናቱ ዛሬ አንድ ቪዲዮ ሰርቼ ነበርና ነገ የተወሰነ ሄድበት ይሆናል። ፌሚኒዝም ላይ አንድ ሀሳብ አንስቼ ነበር። ልሂድበት ወይስ እንደዚህ አይነት ነገር ውስጥ ባልገባ ወይስ እንደዚህ አይነት ነገር ውስጥ መግባቱ አስፈላጊ አይደለም የሚለው ከዛ በኋላ አሳሰበኝ። ወይስ የተወሰነ ነገር ሄድንበት አንዴ ቆይ እንትን ነው። ቆይ መዝሙር ከምንሰማ 5 ደቂቃ ይቻላል? 3 ደቂቃ ትችላለህ። 3 ደቂቃ ያህል እንደዚህ ምንድነው ፌሚኒዝም እንግዲህ ሙቭመንት ነገር ነው እና በተቻለ አቅም ጥንቃቄ ይቅር የሚል ሰው አለ ከታች እኔ ቻናሌ ላይ ማለት ነው። የኔ ቻናል ላይ እንዳለ በቃ በዙሪያ የተከበብኩት በፌሚኒስቶች ነው እና ምንድን ነው የሆነ ነገር በለቀኩ ቁጥር ነው የሚያዝጉኝ። ሁሌ ይቅርብን የሚሉኝና ኤኒዌይስ ያም ሆነ ምንድነው ሁሉም ነገር አይኖች ጥንቃቄ ይፈልጋል። ከዓለም የሆነ ነገር ጥንቃቄ ይፈልጋል። እንግዲህ ምንም ተባለምን ጥንቃቄ ይፈልጋል። ከዓለም ከሆነ የሆነ ነገር በቃ ልክ የሆነ እንደ ክርስትና አድርገን ዝም ብለን ወደ ውስጣችን ዝም ብለን የምናስገባው ሳይሆን ምንድነው እያየን እየመዘንን ከክርስትና አንጻር እየመዘንን የትኛውም ነገር ይመዘናል። እንዴ አንተ እንኳን እንደነዚህ አይነት ሀሳቦችና የትኛው እንኳን እንደነዚህ አይነት ከክርስቲያን ውጭ ያሉ ነገሮችና በቤተ ክርስቲያን ውስጥ ያሉ ነገሮች እንኳን በሃይማኖት ይመዘናሉ፣ በአስተምህሯችን ይመዘናሉ እያለን ጭራሽ ከክርስቲያን ውጭ ያለውን ነገርማ እንዴት አንመዘንም? በሚገባ ነው የምንመዝነው። ዝም ብለን እንደዚሁ በጥላቻ ብቻ እንትን አንልም። ግን ይመዘንና እየተመዘነ ጥሩ ያልሆነ ነገር እየተተወ ጥሩ የሆነ ነገር ካለው ደግሞ ጥሩ ነገሩን እየተወሰነ ሊሄድ ይችላል። እሺ እንደዛ ነው መደረግ ያለበት። ጥሩ የሆነውን ነገር ብቻ ፒክ እያደረግ ከክርስትና ጋር የማይቃረነውን ብቻ እያዝክ ሌላውን መተው ማራገፍ የሚያስገድድህም ስለሌለ እኔ እነሱም ያስገድዳሉ ብዬ አላስብም። እያንዳንዱ ነገር ተቀበል
ምናምን ይላሉ ብዬ አላስብም። ስለዛ ብልህ መሆን አለብህ ማለት ነው። አዘ ክርስቲያን እንደ አንድ ብልህ ክርስቲያን በተቻለ አቅም ብዙ ጊዜ እህቶች ናቸው መሰለኝ እንደዚህ ነገር የሚሳተፉት፣ ወንድሞችም አይጠፉም። አክቹዋሊ ልክ እንደና አቡ አይነቶች ትላለህ። አቡ አቡ ጀግናው። አይ ችግር የለውም ጤናማ ነው፣ ምንም ችግር የለም። ግን ጥንቃቄ ይፈልጋል። ጥንቃቄ እየተደረገ ምናምን። አሁን አቡ እንደዚህ ነገር ላይ የሚሳተፍ ከሆነ ኦፍኮርስ እየመዘነ ነው ነገሮችን ከክርስትና አንጻር እያየ የሚሆነውን እየወሰደ የማይሆነውን ወደ ጎን እንደሚያደርግ ግልጽ ነው። ግን ሁሌ በተለይ ሌሎች ሰዎች በጣም እሱ ጥንቃቄ ይፈልጋል። አሁን ዛሬ አንድ የሰራሁበት እንትን ነበር። አክቹዋሊ ፌሚኒዝም ብቻ አይደለም እውነቱን ለመናገር ፌሚኒዝምን የሚቃወሙ ሰዎችም ደግሞ ጽንፍ ረግጠው ክርስትና የማይለውን እንደሚል የሚያስመስሉም ደግሞ አሉ። ልክ የሆነ ባሎች አምባገነን ሆነው እየቀጠቀጡ ሚስቶቻቸውን ቢኖሩ ሚስቶቻቸው ይታገሱ በቃ አይነት የሚመስል ነገር። እንደዚህ አይነት ክርስትናም የለም። እንደዚህ አይነት ክርስትናንም አናውቅም። ማለት የማናውቀው ክርስትና ሚስቶች መታገስ አለባቸው የሚለውን ሳይሆን ባሎች እንደዛ ማድረግ አለባቸው። ገና ከጅምሩ ክርስትና የሚቆርጠው ስር መሰረቱ ላይ በቃ ዋናው ነገር መሰረቱ የሆነ ነገር የሆነ ችግር ሲመጣ እዛ መሰረቷን እየሄደን የሚያጠፋው ልክ ጌታችን ኢየሱስ በቀድሞ ምንድነው አትዘሙቱ ተብሏል፣ እኔ ግን እላችኋለሁ ይልና ወደ ሴት ያየ የተመኘም ይላል። አሁን ወደ መዘሞት ሰው የሚሄደው ሴት አይቶ ተመኝቶ ምናምን ነው። ስለዛ መሰረቱን ነው ማጥፋት፣ ምንጩን ማድረቅ ነው የሚያስፈልገው። ስለዛ አሁን ክርስትና ምንድነው ይሄ በፌሚኒዝም ሳይድም ፌሚኒዝምን አጥብቆ የሚቃወሙ አንዳንድ ሰዎችም ከሚያነሱት እንትን ያለ ነው፣ መካከል ላይ ያለ ነው። ስለዛ ሁሉንም ነገር ስታዩ በቃ ምንድነው በክርስትና እየመዘናችሁ የአጉል የፌሚኒስት የሚባል ነገርም የአጉል ሲግማ ክብረተስ የሚባል ነገርም ሁለቱም ጽንፎች እንትን ናቸው፣ ጤናማ አይመስሉኝም። በእርግጥ ሁሉም እንደዚህ ነው የምንረዳው እያለ የራሱን አረዳድ ሊያመጣ ይችላል። እናንተ ግን ያው ጥንቃቄ አድርጉ ነው የምትሰሙትን ነገር ወይስ ምረጡ ነው አለቀ። አለዛ ከምትሰሙት ነገር የተነሳ በአጓጉል ነገር ልትወሰዱ ትችላላችሁ። በአጓጉል ነገር ልንወሰድ እንችላለን። ስለዛ እንግዲህ መዝኑ። የትኛውም ነገር ይመዘናል። ሚስት ባሏን እንግዲህ የግንኙነት ነገር ማለት ነው መከልከል አለባት የለባትም ምናምን የሚለው በቃ የለባትም ነው አይደለ? ይታወቃል። የለባትም። ባልስ ሚስትን መከልከል አለበት የለበትም። በነገራችን ላይ ባልም ይሄ ደክሞኛል ምናምን እያለ እየመጣ መተኛት አይችልም። እዛ ቪዲዮ ላይ ተናገሩ ነበር። ለምሳሌ አንድ ባል ሚስት ካለችው አለቀ። ብቻውን እየኖረ አይደለም። ሚስት ካለችው አንዴ ከተጋባ ያ መጋባቱ ራሱ መተጋገዝ ነው። አንዱን እስቲ አንዴ ኮመንቱን አጥፎና የሚሰሙ ጥሩ በሳቁ ቁጥር ሳቂ ስለሚመጣ እሺ ኦኬ። ምንድነው አንዱን ሰፖርት ያደርጋል በትዳሩ ውስጥ። አንዱ ምንድነው በዝሙት ቢፈተን አንደኛውን ቶሎ ያግዘዋል። አንደኛው ቢፈተን አንደኛውን ያግዛል። ስለዚህ እርስ በእርስ የመተጋገዝ ነገር አለ በትዳሩ ውስጥ። ምንድነው ይሰማላ? ቀይ አበራ ነው ይሰማል። ኦኬ እሺ። ምንድነው ባል ወደ ቤቱ ሲመለስ ለምሳሌ ሚስት እንደዚህ ነገር የምትፈልግ ከሆነ አይ ደክሞኛል ምናምን እያለ ሚስቱን እየተወ ዝም ብሎ ብቻውን እንትን ማለት አይችልም። እንደዛ አይቻልም በክርስትና። በቃ ታዲያ በምንድን ነው ያገዛት? አንድም በዚህ መተጋገዝ አለባቸው። ማለት ትዳር እኮ ዝም ብሎ ምንድነው ተጋብተህ ዝም ብላ የሆነ ሀብት የምታከማችበት ብቻ አይነት ነገር እኮ አይደለም። እና ክቡር የሆነ መኝታም አለው። ክቡር የሆነ መኝታ አለው። ንጹህ የሆነ መኝታ ያስፈልጋል። እርግጥ ነው። ስለዛ በትዳሩ ሲሆን ክቡር ነው መኝታ ራሱ ማለት ነው። ክቡር ከሆነ ያንን መኝታ ማክበር አለበት። በምንድን ነው የሚያከብረው? ባልየው ሲገባ ሙሉ ኤነርጂውን ሙሉ ኃይሉ እዛ ጨርሶ እዛ ውጭ ላይ ጨርሶ ማለት ነው ወደ ቤቱ ሲመጣ ልክ የሆነ እንደሆነ እንደ ሩም ነገር ዝም ብሎ መቶ የሚተኛበት ብቻ ተኝቶ የሚነሳበት እንደዛ ማረፊያ ብቻ እንደዛ መሆን የለበትም። ሚስት ስላለው ማለት ነው። ሚስትም ደግሞ ለምሳሌ ቤት ውስጥ ስትሰራ ስትውል ምናምን ነገር ሊደክማት ይችላል። ስለ ደከማት ብቻ ደግሞ ባል ለምሳሌ ሲመጣ እንደዚህ ነገር የሚያስፈልገው ከሆነ ሴክስ ነገር ማለት ነው የሚያስፈልገው ከሆነ ሚስት አይ በቃ ደክሞኛል ሙዴም አይደለም ምናምን ማለት አይቻልም።
እንደዛ መሆን የለበትም። እሱንም የምታገዘው በዚህም ጭምር ስለሆነ ስለዛ ይሄ አንዱ አንዱን በመርዳትና በመተጋገዝ ሁሌም እንደነዚህ አይነት ነገሮች ምንድነው ከፍቅር በመነጨ መልኩ ማለት ነው። አሁን ሚስት ያንን ነገር ስታደርግ ዝም ብላ በቃ ማድረግ ስላለባት ብቻ ሳይሆን ባሏን ስለምትወደው ኦኬ ባሌ እንደዚህ ነገር አስፈልጎታል፣ አው ካስፈልገውማ ኦኬ ብላ የሆነ ወደ እንደዚህ አይነት ነገር ውስጥ ራሷን እንትን ማለት ማሳደግ። ባልም ኦኬ ሚስቴ እንደዚህ ነገር ያስፈልጋታል፣ አው ዘን እኔ ከጎኗ መሆን አለብኝ በእንደዚህ አይነት ነገር ሊል ይገባዋል። ስለዛ ምንድነው ይህን ነገር ያነሳንበት ምክንያት አንዳንድ ሰዎች ምን አይነት ነገርን ሲያስቀምጡ እንሰማለን። አይ መጽሐፍ ቅዱስ ሚስት መከልከል የለባትም ብሎ የሚያስተምር ከሆነ እንግዲያውስ እንዲደፍሩ እየፈቀደ ነው ማለት ነው ብሎ የመደምደም ነገር ይታያል። ይሄ እንደዛ የሚባል ነገር የለም። እናንተ ለዛ ነገር እንደዚህ አይነት ትርጉም ሰጣችሁት ማለት ይኸው መጽሐፍ ቅዱስ ይላል በቃ አለ። ስለዚህ አሁን መጽሐፍ ቅዱስ የምር እንደዛ ስለሚል እናንተ እንደምትሉት ደፋሪን የሚያበረታታ ነው ማለት ነው አይደለም። እና ገና ከጅምሩ በቃ ሴት አዎ ሚስት ማለት ነው መከልከል የለባትም የሚለው ላይ ሰው ከተስማማ ቅድም ከአቡ ጋር እንደውም ኮመንት ላይ እያወራን ነበርና ኦኬ አዎ ሚስት መከልከል የለባትም እሱ ላይ ተስማማን። ግን ብትከለክለው ድንገት ብትከለክለውና እሱ የሆነ በግድ እንደዚህ አይነት ነገር ቢፈጽምስ እሱ መድፈር አይሆንም ወይ አይነት የሚመስል ነገር ሲነሳ ነበርና የመጀመሪያው ገና ከጅምሩ የመጀመሪያው ፌዝ ላይ የምንስማማ ከሆነ ይሄ በቃ መከልከል አትችልም የሚለው ላይ መከልከል አትችልም ማለቱ መጽሐፍ ቅዱስ መድፈርን ማበረታታቱ እንዳልሆነ በቃ ተግባባን። በቃ እዚህ ድረስ ከተስማማን ይሄ በጣም ትልቅ ነገር ነው። እየተባለ ያለው ግን አይ ገና ከጅምሩ ከከለከላት ሚስትን ማለት ነው በቃ ደፋሪ የሚያበረታታ መጽሐፍ ነው እንደዚህ ተብሎ አይደመድም። ይሄ ቃል በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ጥበብ ነው በነገራችን እና የእግዚአብሔርን ጥበብ በጸና መልኩ እናቆመውና እንደዚህ አይነት ሰዋዊ አስተሳሰቦች በዛ በምናቆመው በእግዚአብሔር ቃል ልናፈርስ ይገባል። ሰዋዊ አስተሳሰቦችን እንጂ ይሄ ከፍ ከፍ የሚለውን የሰዎችን ሀሳብ ሁሉ እናፈርሳለን እንደሚለው በእግዚአብሔር ቃል እንደዛ ሊሆን ይገባል እንጂ ጭራሽ ይሄ ሰዋዊ የሆኑ ሀሳቦች በመጽሐፍ ቅዱስ ንግግሮች ላይ ተበረታተው ገዝፈው ሊታዩ አይገባም። ከዛ ውጭ ግን ይሄ እንደው ይሄ ነገር መድፈር ይባላል ወይ አይባልም ወይ ምናምን እንደዚህ አይነት ጭቅጭቅ ውስጥ መግባት አያስፈልግም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር የለም። ኢትዮጵያ ውስጥ ነው እየኖርን ያለነው አይደል? ለምሳሌ በኢትዮጵያ ሕግም ቢሆን ሚስት ሄዳ ባሌ ደፈረኝ አይነት ነገር ብላ ትከሳለች? የለም እንደዚህ አይነት ነገር ሕግም እንደዚህ አይነት ነገር አያውቅም። ስለዚህ አሁን ዝም ብሎ ይሄ የመነታረኪያ ርዕስ ብቻ ማድረግ ሳይሆን ነገሮችን በቃ ከክርስትና አንጻሪው በቃ መደረግ ያለበት ገና ከጅምሩ ሴትም አትከልክል በቃ አለቀ። የመጀመሪያው ጥፋት እሷ ጋር የሚሆን ከሆነ ያንን ጥፋት ማቋረጥ ስር መሰረቱን ምንጩን መዝጋት እንጂ ኦኬ ከዛ በኋላ የሚፈጠሩ ነገሮች ሁሉ በበሽታ ውስጥ ሆኖ የሚደረጉ ነገሮች ናቸው። በባልም በሚስትም በኩል ባል አሁን እንደዛ ማድረግ የለበትም። ግን ያንን ካደረገ ግን ገና ከጅምሩ የማን ጥፋት ሆኖ ነው ሊባል ነው? እንዲያውም በዚህ ነገር ላይ ከተስማማን የሚስት ጥፋት ሆኖ ያንን ያደረገው ያስብላል። ስለዚህ እንደዚህ አይነት ነገሮች እንዳይመጡ በቃ ሚስት ይህን ነገር ማድረግ የለባትም፣ ባልም ይህን ነገር ማድረግ የለበትም ተብሎ ሊዘጋ ይገባል እንጂ ይሄ በየሶሻል ሚዲያው እየወጡ ደፋሪ ምናምን እየተባሉ መሰዳደብ ያናለ ያንጽ ጠቃሚ አይመስለኝም። እና ሁሉም ነገር የሆነ ከክርስትና አንጻር ታየ ቢደረግ መልካም ነው ነው። ቀጣይ ግን እዛ የሆነ ዲቤት አድርጎ ነው ባይዚ አንዱ ወንድምናት ማለት ነው እና ወንድም ያውን ዲቤት ያደረገው ወንድምም ያነሳው ነገር አለ። እሱ ላይ ያው በቪዲዮ ይሄድበታሉ። ክርስቶስ እየተመታ እየተሰቀለ ምናምን ይቅር በላቸው ስላለ ሚስትም እየተቀጠቀጠች ምናምን እንደዛው ትኑር አይነት የሚመስል ነበር ሲናገር ስለነበር ይሄ አሁን ሚስዩዝ ማድረግ ነው መጽሐፍ ቅዱስ በዛ መልኩ አይደለም የሚናገረው። መጽሐፍ ቅዱስ በዛ መልኩ አይናገርም። ስለመታት ይፋቱ ምናምን የሚል የለም። እውነቱን ነገር እንደዛም አይልም። በእርግጥ ግን መታየት ያለበት አሁንም ከየትኛው ሳይሆን ከባል አንጻር ታይቶ ባል በጭራሽ እንደዛ ማድረግ አይችልም የሚለውን አስረግጠን ነው አቁመን ነው መሄድ የምንችለው እንጂ በቃ ባል እየመታት እሷ እንትን እያለች ትኖር ምናምን እንደዛ የሚባል ነገር የለም። እና እዛ ላይ እሄድበታለሁ፣ አክቹዋሊ ቪዲዮ እሰራበታለሁ ጌታ ቢፈቅድ። እና እንደዛ ነው። ዛሬ ግን ያው የገላትያ መልእክት ልናጠና ነው እዚህ የመጣ ነው ጋይስ። የገላትያ መልእክት ልናጠና ስለሆነ የመጣ ነው። እዚህ ርዕስ ላይ ብዙ መሄድ አንችልም። ናቱ እንግዲህ የገላትያ ምዕራፍ 5 ነው። በቃ ገላትያ ምዕራፍ 5 ምናልባት ጊዜ የሚኖረን ከሆነ ምዕራፍ 6 ሄድበት እችላለሁ። ካልሆነ ደግሞ ምዕራፍ 6 ቀጣይ ቀን ነገ ቀን ወዲያ እንገባበታለን እንደዚሁ። እሺ ቀጥል።
የምትለው ነገር ካለ። እሺ እግዚአብሔር ያክብርልን። ትልቁ ላይ መሆን ነበረብህ። እኔ ካሜራ መዝጋት ነበረብኝ ትላለህ። አስጠቆርክ። አረ ስቀልድ ነው። እሺ ና ተመለስ እንጂ ኮሜንት ምን ልክፈትላችሁ? ይዘው የደ እንትኑ ላይ ይሄ ግዴታ ምንድነው ህግ ምናምን ያልከው ላይ ጥያቄ ያለኝ ቤትን ስከፍት ወይም በስልክ በደንብ አድርጌ ነው ሞክት ደፈራ እንደሚባል ነው ማምነው። ኧረ ገና በስልክ ብዙ ነገር አለ። የትኛው አንቀጽ ላይ ነው የሚለው ወንድምነት? መንገድ ላይ ነው መሰለኝ። አየህ እንደዚህ የትኛው አንቀጽ ላይ ነው እንደዛ የሚለው? እኮ እሱን አይደል እንዴ የምንሟገተው እኮ ቀድሜ ማስረጃ አልሰጥም። እሺ መደረግ የለበትም ባይዚ። እኔም ይሄ ጤናማ ነው ብያለሁ። በጣም አደገኛ ነገር ነው። በቃ ሚስት እምቢ ካለች ማለት በተአምር አትችልም፣ አይቻልም ካላመማት በስተቀር። ህመም ላይ ባልም አይችልም ነው ያልኩት። በነገራችን ላይ ሚስት ብቻ ሳትሆን ባልም አይችልም፣ እምቢ ማለት አይችልም። ደክሞኛል እተኛለሁ ምናምን እያለ የሚመጣ ባልም ካለ አይቻልም። በሁለቱም ሳይድ አይቻልም። ግን እንደዚህ አይነት ጥፋት ብታጠፋ እና ሚስትየዋ ከዛ በኋላ ይህንን ጥፋት ይዞ ባልየው በፎርስ ቢሄድና በኃይል ሄዶ ያንን ነገር በጣም ወደዛ ኤክሰስ ወጥቶ በትግል እንደዚህ አይነት ነገር ካደረገ ይሄ አደገኛ ነው። ለእርሱም ትክክል እና አይቻልም፣ እንደዚህ አይደረግም። ግን ይሄ ነገር የመጣው ግን ገና ከጅምሩ የትኛው ኃጢአት ስለተጀመረ ነው ወይም የትኛው ስህተት ስለተጀመረ ነው? የሚስትየዋ ስህተት ስለተጀመረ ስለሆነ እዛ ላይ ነው ምንጩን ማድረግ የተባለው። ለዛ በዚህ ሀገር ግን የለም። በነገራችን ላይ ደፈረኝ ባሌ ምናምን የሚባል ነገር የለም እና እንደዛ ነው። እሺ ቀጥል። እሺ ናቱ። ኦኬ እሺ በድጋሚ እግዚአብሔር ያክብርልን። ወደ እንትናችን እንግባና ከዛ በኋላ መጨረሻ ላይ ግን በደንብ መስጠት የምትፈልገውን ሀሳብ ወይ ሰፋ አድርገህ ምናምን ትሄድበታለህ ማለት ነው። የቀረብ ለምታስበው ነገር ካለ ማለት ነው። ገላትያ ላይ ነው ገላትያ 6ን በሰዓት ካለ እንዳልከው እንትን ትላለህ። አይ አሁንም የተናገርከው ላይ ሀሳብ የምትጨምረው ካለ ብዬ ነው። ይሄኛውን በቃ ሌላ ጊዜ እንሄድበታለን። ኦኬ እሺ እሺ ኮመንት ይጥፋ። አኪዋ እንዴት ነው ነገሩ? እንዴት ነው እንዴ? ገና ገላትያ እያስተማርክ ኮመንት ትከፍታለህ? እኔ ቤት እኮ ነፃነታቸውን እንትን አላቸው። ለዛ እስቲ ኮመንት አጥፉ። ባይዜ ሞዴሬተሩን ባይጠቀምበት ሰው ማን ነው? አኬ ነው። ኦኬ ላጥፉ። እኔ አጠፋዋለሁ። እሺ በባለፈው እንዲሽላርጋት እንደነገትካ ቀረባልኩ። እሺ በባለፈው እንትናችን ሴሽናችን እስከ 4 ተማምረናል እና ያልነበራችሁ ሰዎች አሁን እንዳለ እያንዳንዱ ምዕራፉን እንትን ከምንል በቃ ያልነበራችሁ ሰዎች አንድ አጠር ያለ ነገር ልንገራችሁ። የመልእክቱ መጻፍ ዋነኛ ነገር ማለት ነው። በቃ በአጭሩ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለገላትያ ሰዎች ሲጽፍላቸው ምንድነው ሐሰተኛ መምህራን ገብተው ነበረ። ኦኬ ሐሰተኛ መምህራን ገብተው ነበረ። ከዛ በኋላ እሱ ከሰበከላቸው ወንጌል በተቃራኒው ሕግን መፈጸም አለባችሁ የሚልን ትምህርት ለክርስቲያኖቹ ወይም ደግሞ ለገላትያ ቤተክርስቲያን ላሉ ክርስቲያኖች ያውኳቸው ጀመር ማለት ነው። ከዛን የገላትያ ቤተክርስቲያን ወይ ደግሞ ክርስቲያኖቹ ወደ ሌላ ወንጌል ወይም ደግሞ ይሄ በሕግም ደግሞ መዳን አለብን ከእምነት ጋር እያይዘን መገረዝም እንደዚሁም የሕግ ስራዎች የተባሉ የሕግ ስራዎች የተባሉ ይሄ የመስዋዕቱ ስራ፣ ቀን ማክበር፣ ዓመታትን ማክበር፣ መገረዝን እነዚህ ነገር ጨማምሮ ከእምነት ጋር ማያያዝ አለብን የሚለውን ነገር በጣም በልባቸው አሳረጹባቸው። ከዚህም አንደኛ ያቀረቡት ምክንያት ምንድን ነው? እነ ቅዱስ ዮሐንስ አፈወርቅ ሲያስቀምጡት የመጀመሪያ ብሌም የሚያደርጉት ራሱ ሐዋርያው ቅዱስ ጳውሎስን በምንድን ነው?
በመዋለ ስጋዌ ወይ ደግሞ ከክርስቶስ ጋር አብሮ የኖረ አይደለም ይሉና፣ ልብ በሉ አብሮ አይደለም ይሉና፣ ግን እነ ቅዱስ ጴጥሮስም ቢሆን ይኸው መገረዝን የሚከለክሉ አይደሉም። እንደገና ደግሞ የሆነ ሰዓት ራሱን እንደ ሐዋርያው ቅዱስ ጳውሎስን የጢሞቴዎስን ያነሱና ይኸው እሱ ራሱን እንደውም የሚከለክል ሁሉ አይደለም ወደ አይሁድነት ተመልሷል እያሉ የክርስቲያኖችን ልብ ብቻ ያናውጡ ነበረ። ወይም ደግሞ ወደ ሌላ እምነት ወይ ደግሞ ብቻ ወደ ሌላ ወንጌል እንዲሄዱ ያደርጉ ነበረ፣ ወይ ደግሞ ወደ ሕግ ስራ ወደ አይሁድነት ማለት ነው ባጭሩ። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ምን አደረገ? ይህን መልእክት በቲቶ አማካኝነት ሮሞኑ ይልካል ማለት ነው። ቅዱስ ዮሐንስ አፈወርቅ እንደሚለው ይህንን መልእክት የሚቀድመው የተሰሎንቄና የቆሮንጦስ መልእክት ነው ተብሎ ይገመታል። ከዛ በኋላ በመልእክቱ እንግዲህ ያመሰግናቸዋልም ይወቅሳቸዋልም፣ እንዲሁም ደግሞ በሕግ መዳን እንደማይቻል ለአብርሃም ወንጌል እንደተሰበከ የተስፋውን ቃል እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘመኑ በደረሰ ጊዜ የማዳን ጊዜው በደረሰ ጊዜ ከሴት እንደተወለደ ይህን ሁሉ ያስተምራቸዋልና ሰው በሕግ እንደማይጸድቅ ብዙ ከምክር ጋር ተግሳጽን ሃይማኖትን እያደረገ ያስተምራቸዋል። በባለፈው ሴሽናችን 4ን ምን ብለን ያቆምነው ሐዋርያው ቅዱስ ጳውሎስ ወንጌልን ከኦሪት በሳራና በአጋር አድርጎ በምሳሌ መልክ አስቀመጣቸውና እንግዲህ እኛ አለ አጋር ባሪያይት ናት፣ ከዛ ደግሞ ጨዋ የተባለች ደግሞ ሳራ ናት እና እኛ የጨዋ ልጅ ነን፣ እኛ የወንጌል ልጆች ነን እንጂ የባሪያይቱ አይደለንም ብሎ ነበረ። መጨረሻ ቁጥር 31ን የዘጋው ምዕራፍ 4 ማለት ነው። ዛሬ ምዕራፍ 5ን ባጭሩ እናያለን። በጣም ደግሞ ይሄኛው አጠር ያለ እንትን ስለሆነ ማየት እንችላለን ማለት ነው። እሺ ገላትያን 5:1 ላይ ምን ብሎ ነው የሚጀምረው ሐዋርያው ቅዱስ ጳውሎስ? በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላቸዋል ማለት ነው። ምን አላቸው? እንግዲህ ድጋሚ በባርነት ቀንበር አትያዙ፣ ግን ጸንታችሁ ቁሙ አላቸው። የመጀመሪያው እዚህ መልእክት ላይ ሐዋርያው ቅዱስ ጳውሎስ እየተናገረ ያለው ጸንታችሁ ቁሙ ሲል መንገዳገዳቸውን ያሳያል። ኦኬ የገላትያን ሰዎች መንገዳገዳቸውን ያሳያል። ግን በነፃነት ልንኖር ያለው ልክ ዮሐንስ ወንጌል ምዕራፍ 8:36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ፣ ነፃ ትወጣላችሁ ተብሎ የተጻፈውን። ስለዚህ ከሕግ ስራ ወይም ደግሞ ከሞግዚት ወይ ደግሞ ይሄ ከሕግ ባርነት ከተባለው ከዛ ቀንበር ነፃ ወጥታችኋል እያለ ነው። ከዛ ቀጠል ያደርግና እነሆ እኔ ጳውሎስ እላችኋለሁ ይላል። ባይዘው ይሄ አባባሉ አንድ ሰው በጣም በመተማመን በእርግጠኝነት የሚናገረው ነው ይላል ቅዱስ ዮሐንስ አፈወርቅ ይህን ክፍል ማለት ነው። እና በታላቅ ስልጣን በሐዋርያዊ ስልጣን ይህን ነገር ሲነግራቸው ነው። ምን አላቸው? ብትገረዙ ክርስቶስ ምንም አይጠቅማችሁ ማለት ምን ማለት መሰላችሁ? ብትገረዙ ክርስቶስ ምንም አይጠቅማችሁ ማለት የመጀመሪያው ነገር ምንድነው? መገረዝ አለመገረዝ ይሄው ለክርስትና እስታካርገና ኪዮ አላህ እሺ ድንገት ከተቋረጥኩ ነገር መገረዝ አለመገረዝ እነዚህ በኦሪት እንድንፈጽማቸው የተሰጡን የኦሪት ትእዛዛት ህግጋት አሉ አይደለ? እነሱን ህግጋት በመፈጸም ክርስቲያን መሆን አይቻልም። ወይ ደግሞ በሐዲስ ኪዳን እነሱን ህግጋት ስለፈጸምን አይደለም ክርስቲያን መሆን፣ ለክርስትና እሱ አይጠቅምም እያለ ነው። ግን ክርስቶስ አይጠቅማችሁም እያለ ያለው በምን መሰላችሁ? ህግን ሰው የሚያደርገው ስለሚፈራው ነው። ምንን? ህግን ማለት ነው። የሚፈራው ያንን ያደርገዋል ማለት ነው። ኦኬ ህግን በመፍራት ያደርገዋል። ያ ህግን የሚፈራው ደግሞ የጸጋውን ኃይል ወይ ደግሞ የጸጋውን ፓወርፉልነት ወይ ደግሞ ከህግ እንዴት እንደሚበልጥ ያልገባው ወይ ደግሞ ጸጋውን ያላመነ ሰው ነው ማለት ነው። ኦኬ በመፍራት ህግን አደርጋለሁ የሚል ሰው በጸጋው ካልሆነ ያንን መዳን ልናገኝ አንችልም። ኦኬ የመንፈስ ቅዱስንም ስጦታ የክርስቶስንም ማዳን ከዚህ ከስጦታ ውጪ በህግ ልናገኘው አንችልም። ስለዚህ ክርስቶስ አይጠቅማችሁም ሲል በጸጋው የምናገኛቸው እነዛ በረከቶች መዳን፣ ኦኬ እነዛ ጽድቆች አናገኛቸውም፣ እናጣቸዋለን ማለት ነው። ስለዚህ ብንገረዝ ባንገረዝ ይሄ ለክርስቶስ ጥቅም የለውም ወይም ደግሞ ለክርስትናችን ጥቅም የለውም እያለ ነው ማለት ነው። 3 ላይ ቀጠል ያደርግና ህግንም ሁሉ እንዲፈጽም ግድ አለበት። ልብ በሉ እዚህ ጋር በጣም አስተውሉ። እሺ ህግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ አለ። አሁን አንዱ ስለሚገረዘው ሰው አይደለም። ምን አለ? ለእያንዳንዱ አለ። ለእያንዳንዱ ማለት ይኸው በመገረዝ ድህነትን እናገኛለን ብሎ ለሚያስበው ለሁሉም ምን ማድረግ አለበት? ህግን መፈጸም አለበት። ህግን ግን መፈጸም አለበት ሲል አንድን ህግ ነው አይደለም፣ ሁሉንም ህግ መፈጸም አለበት። ለምሳሌ እንዴት ማለት መሰላችሁ? ለምሳሌ መገረዝ የህጉ አንዱ አካል ነው።
አይደለ? መገረዝ አለብህ የሚል ማለት ነው። መገረዝ ሲመጣ ተያይዞ አብረው የሚመጡ ህግጋት አሉ አይደለ? ተያይዞ አብረው የሚመጡ ህግጋት አሉ። ለምሳሌ መገረዝ አስከትሎ የሚመጣው ምንድነው? መስዋዕት ማቅረብን፣ ኦኬ፣ መስዋዕት ማቅረብን፣ ቀናትና ቦታን መምረጥ፣ ኦኬ፣ ቦታን መምረጥ፣ የማንጻት ስርዓት የተባሉት፣ እንደገና ሰውየው ንጹህ መሆን አለበት። እነዚህ ሁሉ በህግጋት ውስጥ ያሉ ናቸው። ኦኬ። እና ቅዱስ ዮሐንስ አፈወርቅ ይህን ደስ በሚል ይፈተዋል። ምን ይላል? ሰውየው ኦኬ፣ አሁን እንደው በመገረዝ እንድናለን የሚለው ሰውዬ እንደው በ8ኛው ቀን ቢገረዝ፣ ከዛ በኋላ በ8ኛው ቀን ተገርዞ ከዛ መስዋዕት ያቀርባል። ከዛ መስዋዕት ማቅረብ ብቻ አይደለም፣ ደግሞ የሚያቀርብበት እቃው ራሱ የተመረጠ መሆን አለበት። እቃው ብቻ አይደለም፣ ራሱ ንጹህ መሆን አለበት። የሚያቀርብበት ቦታ የተመረጠ ቅዱስ መሆን አለበት። እነዚህ ሁሉ በትክክል መሆን አለባቸው። ግን ሰውየው በ8ኛው ቀን ሳይገረዝ፣ ቀኑን ያልኳችሁ እሺ፣ በ8ኛው ቀን ሳይገረዝ ከዛ ግን እነዚህን ሁሉ ነገሮች ቢያሟላ ይበላሻል። አንዱ መጉደል የለበትም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይኸው እንገረዛለን የሚሉ ይኸው ህግጋትን ሁሉ ደግሞ መፈጸም አለባቸው አለ። ህግጋትን ደግሞ ሙሉ መፈጸም ከቶ የማይቻል ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ህግጋትን ሁሉ ይፈጽሙ ያለው ለአንድ ለግለሰብ ወይ ደግሞ እንደዚህ ላለ ሰው ብቻ ሳይሆን ደግሞ ለእያንዳንዱ በህግ እንጸድቃለን በመገረዝ እያሉ ለሚያውቋቸው እና ደግሞ ያንን ለሚተገብሩት ደግሞ እንደዛ አለ ማለት ነው። ኦኬ ሶሪ አንዴ። ቀጣይ እንዲህ ይላል፣ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል አለ። ይሄ በቃ በአጭሩ ምን ማለት ነው? ልጅነትን አጥታችኋል እያለ። ኦኬ ልጅነትን አጥታችኋል። ግን ምን የምትፈልጉ? ኦኬ ምን የምትፈልጉ? በህግ ልትጸድቁ የምትፈልጉ፣ ኦኬ ህግን የምታስበልጡ ከሆነ በህግ ጽድቅን እናገኛለን ብላችሁ የምታስቡ ከሆነ ኦኬ ከክርስቶስ ትለያላችሁ። ከዛ በኋላ ደግሞ ከጸጋውም ትለያላችሁ ማለት ነው። ስለዚህ ወደ ኋላ ወደ ባርነት ትመለሳላችሁ። ወደ ኋላ ወደ ባርነት ማለት ወደዛው ህግ ማለት ነው። ኦኬ በህግ ውስጥ መኖርና ከህግ በታች መኖር ባይዘው ይለያያል። ከህግ በታች ማለት ተገዢ ሆኖ ባሪያ ሆኖ መኖር ማለት ነው። ስለዚህ እንደ ሞግዚት ይዞን የመጣው ያ ህግ ኦኬ አሳልፎ ለባለቤቱ ለወንጌል አሳልፎ ከሰጠን በኋላ ከዛ በኋላ ግን ተመልሳችሁ በዛ እንኑር ብላችሁ የምታስቡ ከሆነ ግን ልጅነትን ከጸጋው መራቅ ይሆናል፣ ከክርስቶስ መለየት ይሆናል እያላቸው ነው ማለት ነው። ከዛ ምን አለ 5 ላይ እኛ በመንፈስ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን አለ። ኦኬ ከእምነት የጽድቅን ተስፋ እንጠባበቃለን አለ። ወደዚህ መዳን የገባ ነው ሲጀመር ወደዚህ መዳን የገባ ነው። ይህንን መንፈስ የተቀበል ነው፣ ይህንን ጽድቅ ያገኘ ነው በህጉ በኩል ሳይሆን በምንድን ነው አለ? በእምነቱ በኩል ነው። በእምነቱ በኩል ስለሆነ ያገኘ ነው። ከዛ ደግሞ በእምነቱ በኩል ያገኘነውን ከዛ ደግሞ ተስፋ እንጠባበቃለን። ቅዱስ ዮሐንስ አፈወርቅ ይህንን በረከቶች በእምነቱ በኩል ያገኘነውን ያንን በረከቶች እንጠባበቃለን፣ ተስፋ እናደርጋለን። በምን ያለን ግን ኦኬ በክርስትና በእምነቱ በኩል። ስለዚህ ያንን ጽድቅ ለማግኘት ወይ ደግሞ አሁን ባለው በመንፈሱ በኩል የሚሰጠንን በረከቶች ለመቀበል ህጉ አይደለም፣ ምንድነው እምነቱ ነው የሚያስፈልገው አሁን እያለን ነው ማለት ነው። ስለዚህ በህጉ በኩል ሳይሆን በእምነት በኩል ነው ያንን ተስፋ ልናገኝ ሁሉ የምንችለው ማለት ነው። ኦኬ በእምነት በኩል ለአብርሃም የተገባለትን ያንን የተስፋ ቃል ወራሾች ሆነን የለ ልክ አሁንም እንደዛ በረከቶችንም ተስፋውንም የምናገኘው በእምነት በኩል ነው እያለ ይናገራል ማለት ነው። ኦኬ ዝቅልና ቁጥር 6 ላይ ምን አለ? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላል። ስለዚህ ምን ያለው እምነት ነው የሚያድነው አለ? ወይ ደግሞ ምን ያለው እምነት ነው የሚያስፈልገው አለ? በፍቅር ሆኖ የሚሰራ እምነት፣ በፍቅር ሆኖ የሚሰራ እምነት ነው እንጂ መገረዝ አለመገረዛችሁ አይደለም የሚጠቅመው። መገረዝ አለመገረዝ ቅድም እንደነገርኳችሁ ነው፣ በአዲስ ኪዳን ምንም አይጠቅምም። ግን ኦኬ እምነታችሁን ብቻ ይዛችሁ እንድትቀጥሉ ነው የሚፈልገው? ነው አይደለም። ኦኬ መልካምን ስራም እየሰራችሁ እምነታችሁን በፍቅር እየገለጣችሁ እንድትሄዱ ነው የሚፈልገው እያለ ያስረዳናል ማለት ነው። አጠር አድርጌ ለምን 6 እሱን ስለሚል አጠር ለማድረግ በጣም እየሞከርኩ ነው። ከቸኮልኩ ትነግሩኛላችሁ። እሺ ቁጥር 7 ዝቅልና ምን ይላል? በመልካም ትሮጡ ነበር ይላቸዋል። በመልካም ትሮጡ ነበር ማለት ምን ማለት ነው? ልክ ደረጃችሁ በመምህራን ደረጃ ነበረ እና በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ አለ። ካስታወሳችሁ ከዚህ በፊት ገላትያን ስንማማር እንደው ማን አዚም አደረገባችሁ፣ እንደው ማን አፈዘዛችሁ እያላቸው ይነግራቸው የለ። ልክ አሁን ምን አላቸው? በመልካም ትሮጡ ነበር አለ። ኦኬ ለወንጌሉ ይፋጠኑ ነበር
እና ደረጃቸው ራሱ በጣም ነበር የሚተማመንባቸው። ደረጃችሁ በምን ነበር አለ? በመምህራን ደረጃ ነበረ። አሁን ግን በመምህራን ደረጃ አይደለም፣ በደቀ መዛሙርት ደረጃ ራሱ ልናገኛቸው አልቻልንም፣ ወይ ደግሞ ላገኛቸው አልቻልኩም። እና ለምን ልክ እንዴት ነው ማን አዚም አደረገባችሁ? ማን እንዴት አሁን ፈዘዛችሁ? እንዴት ወደኋላ ቀራችሁ? በሚል አይነት አጠያየቅ ሲላቸው እናያለን ማለት ነው። ኦኬ። እና ይህን እንዳታደርጉ እንዳትታዘዙ፣ ለወንጌል አሁን እንዳትታዘዙ ማን ከለከላችሁ? በሚል አጠያየቅ ይጠይቃቸዋል። እና ይሄ ግርምትን ያለው ነው። እና ቀጣይ ምን ይላቸዋል? ቁጥር 8 ላይ ይህ ማባበል ከሚጠራችሁ አልወጣም። ካስታወሳችሁ ዕብራውያን ገላትያን ሲጀምር ከጠራችሁ ወንጌል ፈቀቅ ብላችኋል ይላል አይደለ? ከጠራችሁ ወንጌል። ስለዚህ ለእንደዚህ ይሄ ፍላክቹዌት ለማድረግ ለመቀየር ለመለዋወጥ አይደለም እሱ የጠራችሁ። ኦኬ። ጠሪው ማን ነው? እግዚአብሔር አምላካችን ሲጠራን ለምንድን ነው? እንደዚህ እንድንቀያየር አይደለም። የሆነ ሰዓት ላይ ወንጌሉን ይዘን ከዛ የሆነ ሰዓት ላይ ወደ ሕግ ወደ ኦሪት እንመለስ፣ ከዛ ደግሞ እንደዚህ ለመለዋወጥ አይደለም። ኦኬ። ለመለዋወጥ አይደለም። ይህ ማባበል ከሚጠራችሁ አልወጣም። ኦኬ። ስለዚህ ይሄ መለዋወጣችሁ ከራሳችሁ ነው፣ ከሐሰተኞቹ መምህራን እንጂ ከማን ከጌታ የመጣ አይደለም። የጌታ ወንጌል ግን አንድ ነው ብሎ እንዳስተማረ ማለት ነው። እሺ። ከዛ 9 ላይ ጥቂት እርሾ ሊጡን ሁሉ ያቦካል ይላቸዋል። ጥቂት እርሾ ምን ይላል? ሊጡን ሁሉ ያቦካል ይላቸዋል። ምን ማለት መሰላችሁ? አሁን የገባው ስህተት እናንተ ውስጥ ገላትያ ቤተክርስቲያን ውስጥ የገባው ስህተት ዝም ቢባል፣ ኦኬ፣ የገባ ስህተት አለ እንዳልኳችሁ፣ የገባ ስህተት አለ። ከዛን ያ የገባው ስህተት ዝም ቢባል ካልታረመ ወደ ሙሉ አይሁዲነት ይቀይራቸዋል እያላቸው ነው። ወደ ሙሉ አይሁድነት እንደው ዝም ቢባል ወደ ሙሉ አይሁዲነት ይቀይራቸዋል። አሁን ክርስትናውንም ይዛችሁ የሕግንም ስራ በዚህ በኩል እንያዝ እያላችሁ ነው። እንደው ዝም ግን ቢባል መልእክት ባልጽፍላችሁ ባልገስጻችሁ ወደ ወንጌል ባልመልሳችሁ ግን ምን ይሆናል እያለ ነው? ወደ አይሁድነት ትቀየራላችሁ። በቃ ሙሉ ለሙሉ ሙሉ አይሁድ ነው የምትሆኑት፣ ከክርስትናው ተለይታችሁ ወጥታችሁ ማለት ነው እያለ ነው። ኦኬ። ከዛ ዝቅ ይልና 10 ላይ የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለእናንተ ታምኛለሁ ይላቸዋል። እዚህ ጋር ልብ በሉ። ሐዋርያው ቅዱስ ጳውሎስ ምንድን ያለ? የተለየ ነገር ከቶ እንደማታስቡ እያላቸው ነው እንጂ አታስቡም አላላቸው። ኦኬ። እርግጠኛ ሆነው አታስቡ እናንተ ሳይሆን እንደማታስቡ ምን አለ? ስለእናንተ እንደማታስቡ ስለእናንተ በጌታ ስለእናንተ ታምኛለሁ። በጌታ ታላቅ ተስፋ አለኝ። ምን እንድትሆኑ? ኦኬ። እናንተ እንደምትስተካከሉ ታላቅ ተስፋ አለኝ። ያ ተስፋ የመነጨው ከሁለት ነገር ነው ልንገራችሁ። ሐዋርያው ቅዱስ ጳውሎስ የመጀመሪያው በእነሱ ላይ ተስፋ አለ። ኦኬ። ይመልሳሉ፣ ኦኬ፣ ይስተካከላሉ የሚል ተስፋ አለ። ሁለተኛው ተስፋው ደግሞ ጌታው ነው። ስለዚህ በጌታ ስለእናንተ ታምኛለሁ ሲል ይኸው ጌታ የእናንተን መስተካከል እየጠየቅኩት፣ ኦኬ፣ መስተካከል እየጠየቅኩት እርዳታውን እየለመንኩ እየጠየቅኩት በዛ ተስፋ አድርጌ እኖራለሁ እያለ ነው ማለት ነው። ግን እዛው ላይ ማለት ነው የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለእናንተ ታምኛለሁ ካለ በኋላ የሚያናውጧችሁ ማንም ቢኖር ግን ፍርዱን ሊሸከም ግድ ነው። ሊሸከም ያስፈልገዋል። ፍርድ አለበት ማለት ነው። ምን ማለት ነው? እናንተ የተለየ ነገር እንደማታስቡ ተስፋ አለኝ የሚለውን ወይ ደግሞ በጌታ ተስፋ አለኝ እንደምትስተካከል ተስፋ አለኝ ማለት እነሱ እናንተን የሚያናውጧችሁ ወይ ደግሞ ወንጌልን ሊያጣመሙ የሚወዱት ይድናሉ ማለት ወይ ደግሞ ከፍርድ ያመልጣሉ ማለት አይደለም። የእናንተ ትክክለኝነት እነሱን ከፍርድ ያስመልጣቸዋል ማለት አይደለም። እንደውም እነሱ ምን አለባቸው? ፍርድ አለባቸው። ምን የሚሉት? እናንተን ሊያሳስቱ የሚሞክሩትን። ስለዚህ ሐዋርያው ቅዱስ ጳውሎስ በተደጋጋሚ እነሱን ይመክርና ከዛ በኋላ የሆነ ሰዓት ግን የመምህራንን እነሱን ሲያስተምሩ የነበሩ ወይ ደግሞ ሐሰተኞቹን ደግሞ እየገሰጸ እየተቆጣ ያልፋል ማለት ነው። እሺ፣ ለዛ ነው የሚያናውጧችሁ ማንም ቢኖር ግን አለ። ኦኬ፣ አንድን ሰው ስለ አንድ ሰው አይደለም የሚያወራው። ስለዚህ ማንም ቢኖር ግን ፍርዱን ሊሸከም ግድ ነው አለ። ነገር ግን አለ፣ ልብ በሉ፣ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል አለ። ይኸውላችሁ ሐዋርያው ቅዱስ ጳውሎስን ምን ብለዋቸው ነበረ? እዛው ለገላትያ ክርስቲያኖች ምን አይነት ክስ አቀረቡላቸው? እዚያ ያሉ ሰዎች ማለት ነው። ይኸው ቅድም እንደነገርኳችሁ ማለት ነው ራሱ ሐዋርያው ቅዱስ ጳውሎስ ወደ አይሁድነት ተመልሷል፣ ወደ ኦሪት ተመልሷል። እሺ፣ እና መገረዝን ይሰብካል ብለው ነገሯቸው ማለት ነው። አሁን ራሱን ነፃ ሊያወጣ ነው። ሐዋርያው ቅዱስ ጳውሎስ ምን አለ?
እሺ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ ኦኬ መገረዝን አልሰብክም ግን እንደው ብሰብክ ኖሮ ለምን ያሳድዱኛል? ለምን እነሱ ያሳድዱኛል? እያሳደዱት ነው። መከራ እንዲቀበል አድርገውታል አይደለም? እሱ ያስተማራቸው ደቀ መዛሙርት ያደረጋቸውን እንኳን ያሳድዷቸዋል። በሱ ትዝ ካላችሁ ገላትያ ላይ እዚሁ 3 እና 4 ስናነብ ማለት ነው እንደው በከንቱ ነው ይላቸው የለ በከንቱ ነው መከራ መቀበላችሁ ይላቸዋል። እነሱ ራሱ መከራ ተቀብለዋል በነገራችን ላይ እና መከራ የተቀበሉት እኔን የሚያሳድዱኝ እንደውም ምን ብዬ ስላስተማርኩ ነው አለ የአባቶቻችሁን ወግ ተዉ፣ የአባቶቻችሁን ልማድ ተዉ። ኦኬ የአባቶቻችሁን ልማድ ተዉ ስላልኩ ሕግን ተዉ ስላልኩ ነው የሚያሳድዱኝ ይልና እዛው ምን ጋር እንዳሳደዱትም አሳያቸዋለሁ። ምን ይላል? እንኪያስ ይላል እዛው 11 ላይ ማለት ነው እና ለምን ያሳድዱኛል ካለ በኋላ እንኪያስ የመስቀል እንቅፋት ተወግዷል ይላል ማለት ነው። አሁን ይኸው እኔ ከእምነት ጋር አብሬ ሐዋርያው ቅዱስ ጳውሎስ ከእምነት ጋር ይኸው የአባቶቻችሁን ወግ አትተዉ ብዬ ቢሆን ኖሮ ስለምንስ ያሳድዱኛል? ስለምንስ የመስቀል ጠላት ይሆናሉ? እነሱ አይሁዳውያን በነገራችን ላይ የመስቀል ጠላት የሆኑት ወይ ደግሞ የጌታን የማዳን ስራ የመስቀሉን ስራ መቀበል የከበዳቸው የአባቶቻችሁን ልማድ ተዉ ስለተባሉ ነው። ኦኬ የአባቶቻቸውን ልማድ ተዉ፣ ሕግን ተዉ፣ በሕግ አይደል የሚዳነው ኦኬ ስለተባለ ነው እንጂ እንደው ከዚህ የበለጠ ከዚህ ውጪ መስቀሉ በተለየ ትልቅ ጠላት ሆኖባቸው አልነበረ። የመጀመሪያ ሕጉን የሚሽር ስለነበረ ነው። ኦኬ ሕጉን የሚሽር ስለነበረ የአባቶቻችሁን ልማዶች ተዉ ስላልኩ ነው እኔን የሚያሳድዱ ይላል። እስጢፋኖስን እኔ ኦኬ ከዛ በፊት ግን እነሱ የከሰሱበት አንድ እንትን አለ። ቆይ ጥቅስ ላንብላችሁ። ሐዋርያ ሥራ ምዕራፍ 16:3ን ማንን ገርዟል? ጢሞቴዎስን ገርዟል። ኦኬ ጢሞቴዎስን ገርዟል። ሐዋርያው ቅዱስ ጳውሎስ ማለት ነው። ጢሞቴዎስን ገርዟል እና ይሄው ጢሞቴዎስን ገርዟል፣ ሕግን እየሰበከ ማነው ግዝረትን እየሰበከ ነው ብለው ነው የተናገሩት። እዚህ ጋር ልብ ማለት ያለባችሁ ጢሞቴዎስን መግረዝ ወይ ደግሞ መገረዝ እንደ ግዴታ እንደ ሕግ ማለት ነው በግድ ተቀበሉ ብሎ አልሰበከም። ስብከት ውስጥም አልነበረም። ገርዟል። አዎ ገርዟል። ይኸው ሐዋርያት 16:3 ላይ አይሁዶች ስለነበሩ ይዞ ገረዘው ይላል ጢሞቴዎስን ማለት ነው። ገረዘው ማለት ግን ሰበከው ማለት አይደለም። ኦኬ አሁን ሰዎች በአዲስ ኪዳን ይኸው ክርስቲያኖች መገረዝን ይገረዛሉ። ግን ለምንድን? ለድነት ነው? ለክርስትና አይደለም። ወይ ደግሞ ሕግን ለመፈጸም ነው? አይደለም። ኦኬ መገረዝን ሊገረዙ ይችላሉ ማለት ነው። እገርዛለሁ ግን አልሰብክም ነው የሐዋርያው ቅዱስ ጳውሎስ ማለት ነው። ከዛ በኋላ እንግዲህ የመስቀሉ እንቅፋቶች የሆኑት ወይ ደግሞ ክርስትና እንዳይሰበክ ክርስቲያኖችን በማሳደድ የሚያስተምሩትን ሐዋርያትን በማሳደድ በመግደል የሚቀጥሉት ለመስቀል እንቅፋት ሆነው የሚቀጥሉት ግን እንዴት እንደሆነ ላሳያችሁ። ሐዋርያት ሥራ 6:13 ላይ ሐዋርያት ሥራ 6:13 እስጢፋኖስን በሸንጎ ፊት ምን ብለው ነው የከሰሱት? ይኸው ኢየሱስ ማነው መስቀል ላይ የተሰቀለውን ሰው እንደው በደንብ ይወዳል ተብሎ አይደለም። ምን ተብሎ ነው? ላንብላችሁ። ይህ ሰው እሺ በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም ብለው ነው። ራሱ ክርስቶስንስ ምን ብለው ነው የከሰሱት? ሕግን ተላለፈ ብለው አይደለ? በሕጋቸው ስለመጡባቸው ነው እንጂ እንደው ትልቅ ከዚህ ውጪ እንደው ጠላት ሆኖባቸው አልነበረም። መስቀሉ ከመጀመሪያው ማለት ነው። ለመስቀል ጠላት ናቸው። አዎ ግን የመጀመሪያው ይሄው ጠላት የሆኑበት ምክንያት ሕግጋትን ተዉ ስለተባሉ። ሕግጋትን ማለት ባለፈው ተማምረናል። ክርስቶስ ያጸናቸውን ሳይሆን የትኛውን ነው? የመስዋዕቱን ሕግ የቤተ መቅደሱን ሕግ በዛ አይዳንም ተብሎ ትምህርት ስለተሰጣቸው ነው። ራሱ ሐዋርያው ቅዱስ ጳውሎስን ሐዋርያት ሥራ 21:27 ላይ ያልተገረዘ ሰው ይኸው ቤተ መቅደስ አስገባ ብለው እጅ ሲያነሱበት እናያለን። ይኸው ሐዋርያው ቅዱስ ጳውሎስ ለዛ ነው ያለው። ለምን ከነሱ ጋር ተስማምቼ ግዝረትን እንደነሱ ብሰብክ ኖሮ ይኸው ጠላትም አይሆኑም። እንግዲህ የወንጌል ጠላት አይሆንም፣ የመስቀሉ እንቅፋት አይሆኑም። እንግዲያውስ እናንተ የምትሉት እውነት ከሆነ የመስቀሉ እንቅፋት ተወግደዋል ማለት ነው። ስለዚህ እናንተ የምትሉት እውነት አይደለም፣ እኔ ግዝረትን አልሰብክም እያለ ይቀጥላል። 12 ላይ ካስትሬት ደምሰልቭ ወይም ደግሞ ምን ይላል? የሚያውኳችሁ ይቆረጡ ይላል። አሁን ይኸው በግርዛት ይህን ባጭሩ ልንገራችሁ፣ ቀላል ነው። በግርዛት ይዳናል ብለው ነው አይደለም የሚያስቡት። ቅዱስ ዮሐንስ አፈወርቅ እንደውም ሙሉን ይቆረጡት ይበልጥ ይድናሉ። እንደውም ኦኬ በግርዛት እንደውም
ይዳናል ብለው አይደለም የሚያስተምሯችሁ፣ ይኸው እንደውም ይቆረጡት ብለው እነ ቅዱስ ዮሐንስ አፈወርቅ ያስተምራሉ ማለት ነው። ቲቶ 3:10 ላይ ግን የምናገኘው ነገር አለ። እንዲህ ይላል፣ እሺ መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱ ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ 2 ጊዜ ከገሰጽከው በኋላ እንዲህ ከሚመስለው ሰው ራቅ ይላል። ሰው ይቆረጡም ሲል ደግሞ ከዛ ተለዩ ወይ ደግሞ ከዛ ህብረት ደግሞ መለየቱን የሚያሳይ ነው ብለው እነ አውግስቲን ይፈቱታል ማለት ነው ይሄንን ክፍል። ኦኬ ከዛን እንግዲህ እነሱን ይቆረጡ ካለ በኋላ 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋል። ለአርነት ማለት ነፃ ለመውጣት ተጠርታችኋል። ሰው ክርስቶስ ነፃ ወጥቷችኋል እያለ ነው። ከዛስ ብቻ አርነታችሁ ምን ነፃነታችሁ ለስጋ ምክንያት አይስጥ። ኦኬ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎቹ ነዋል። አሁን በዚህ ክፍል የምንረዳው አጠር አድርጌ ምንድነው ይሄው ልክ ቆይ ባሪያ የሚለውን ከምን አንጻር ልንገራችሁ መሰላችሁ? ሄሬኒዮስ አጌነሰረሲስ ቡክ 1 ቻፕተር 28 ሴክሽን 1 ላይ ግኖስቲኮች የምንፍቅናቸው መንስኤ ምንድን ነው ብሏል? ይህ መምህር ለመሆን የበላይ ለመሆን ተለይቶ የመውጣት ብቻ ገዢ የመሆን ሀሳብ ነው ብሏል። ሰው ይሄ ገዢ የመሆን ሀሳብ የበላይ የመሆን ሀሳብ ባይዘዊ ለምንፍቅና እንትኑ ነው፣ እናቱ ናት፣ አስገኘው ናት። ኦኬ ምንፍቅናዎች የሚመጡት እንደው እኔ በላይ ልሁን፣ መምህር ልሁን፣ ገዢ ልሁን የመታበ እንደዚህ አይነት ነገሮች ሲደረጉ ነው። ስለዚህ በዚህ በገላትያ ቤተክርስቲያን አንዱ ከአንዱ እኔ ልግዛ የሚል ነገር እንዳለ በዚህ ጽሁፍ ውስጥ በዚህ ጥቅስ ውስጥ እናገኛለን ማለት ነው። ለዛ ነው ምን አለ ይሄው አሁን ነፃ ልትወጡ ተጠርታችኋል። ክርስቶስ ከዛ ባርነት አውጥቶናል። ግን እንደው ከዛ ባርነት አውጥቶናል ማለት እንደው ሕግ እንደሌለው ልጓም እንደሌለው ዝም ብለን እንንቀሳቀስ ማለት ሳይሆን እንደዛ ማለት ሳይሆን ምን እያደረግን እንቀጥላለን? የህይወት መርሃችንን መልካሙ ፍሬ እያፈራን እንቀጥል። ኦኬ እንደዚህ ይላቸውና ግን ቀለል ያለ አሁን ከባርነት ወጥታችኋል ነፃ ወጥታችኋል ይላቸውና ቀለል ያለ እና ደስ የሚል ቀንበር ያደርግላቸዋል። እሱ ምንድነው? ይኸው አንዳችሁ እርስ በርሳችሁ እንደ ባሪያዎቹ ነው ይላል። እርስ በርሳችሁ እንደ ባሪያዎቹ አንዱ ለአንዱ መገዛት፣ እኔ ነኝ በላይ ወይ ደግሞ እኔ ነኝ ገዢ አለ ማለት ነው። ኦኬ ልክ እንዴት ነው? ማቴዎስ 5:20 እንዲህ ይላል፣ ጽድቃችሁ ከጸሐፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት መግባት ከቶ አትችሉም የሚል የለ። ሰው ምን እያላቸው ነው? ህግ እንኳን የላችሁም፣ ከህግ ወጥታችኋል፣ ከህግ ባርነት ወጥታችኋል እንኳን ብላችሁ ይሄ አሁን የምትሰሩት ጽድቅ ግን ከህጉ ምን ማለት አለበት? መብለጥ አለበት። ስለዚህ የህይወት መርሃችሁን መልካሙ ፍሬ እያፈራችሁ በሃይማኖት ጸንታችሁ መኖር አለባችሁ። ስለዚህ ይሄን እንዲያደርጉ ሲመክራቸው አንደኛው የሰጣቸው መንገድ ምንድን ነው? እርስ በርሳችሁ ምን ሆኑ አለ? ባሪያዎቹ ነው። ኦኬ ባሪያዎቹ ነው ይላቸዋል። ከዛ 14 ላይ እንዴት እንደሚፈጸም ይነግራቸዋል። እንዴት እንደሚደረግ ሲነግራቸው ህግ ሁሉ በአንድ ቃል ይፈጸማል። ህግ ሁሉ በአንድ ቃል ይፈጸማል፣ እርሱም ባልንጀራህን እንደ ራስህ ውደድ በሚል ነው። ኦኬ ህግን የበላይ አድርገው የያዙትን ሰዎች ይኸው ህግን የበላይ አድርጋችሁ ይዛችኋል። ህግን ግን የምትፈጽሙት በመገረዝ አይደለም። ህግን የምትፈጽሙት በምንድን ነው እያለ ነው? በፍቅር። ስለዚህ ነቢያት ተሰቅለዋል አይደል ያለው? ኦኬ ስለዚህ ተፈጽሟል። ህግ ሁሉ የሚፈጸመው በምንድን ነው አለ? በፍቅር ነው። ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ጠቅሷል ማለት ነው። እሺ አጠር ለማድረግ ነው 15 እንዲህ ይላል፣ ነገር ግን እርስ በርሳችሁ ብትነካከሱና ምን አለ? ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ አለ። ሁለት ነገር አመጣ እዚህ ጋር ምንና ምን? መነካከስና መበላላት ማለት ነው። ምን ማለት መሰላችሁ? መነካከስ ኤክስፕሬሽን ነው። ልክ አሁን ስሜት የቁጣን ስሜት መግለጫ ነው። እሺ ሁለቱም ሰዋዊ አይደሉም። ይሄ እኛ ማድረግ የለብንም፣ ክርስቲያኖችም ማድረግ የለብንም። ሁለቱንም መነካከስም መበላላትም የለም። ለዛ ነው ምን አላቸው? አሁን በጣም ተጨንቋል። ለደቀ መዛሙርቱ ሐዋርያው ቅዱስ ጳውሎስ ይጨነቃል፣ ባይዘው ሲገስጻቸውም ማለት ነው። እና እንደተነካከሱ እንደተበላሉ ያውቃል። ግን ምን አለ? እንደተነካከሳችሁ እንደተበላላችሁ አላለም። ኦኬ አላለም።
ግን ምን ይሰጣቸዋል? መፍትሄውን ይሰጣቸውና ወይ ደግሞ ምክሩን ሲሰጣቸው ጥፋታቸውን እንዲለዩ ያደርጋል ማለት ነው። ቅዱስ ዮሐንስ አፈወርቅ በምን ምሳሌ ይሰጣል? ለምሳሌ ይላል ሴሰኛን ሰው ስለ ሴሰኝነቱ ሳይሆን ስለ ንጽህና ማስተማር ማለት ነው። ስለ ንጽህና ስታስተምረው ሴሰኝነቱን ይማራል። የራሱን ጥፋት በሌላ በተዘዋዋሪ እየነገርከው ስለሆነ ልክ እንደዛ ነው ሐዋርያው ቅዱስ ጳውሎስ የተጠቀመው። ከዛስ ምን አለ? ብትነካከሱ አለ። ኦኬ እንደው ከክፋት ያልሆነ ኦኬ ስሜት በቁጣ በስሜት ሆናችሁ ብትነካከሱ፣ ከዛ ከመነካከስ ደግሞ አልፎ መበላላት ደግሞ ጭካኔ የተሞላው ነው አውሬነታ። ከውስጣችሁ ደግሞ እንደው ከአውሬነት ሆኖ እርስ በርሳችሁ ብትበላሉ ከዛ ምን አለ? እንዳትጠፋፉ ተጠንቀቋል። አሁን ቁጣ ምን ቅድም እንደተባለው መግቢያው ላይ በሌላ እንትን ቢሆን ተናግሮታል። እነዚህ ነገሮች ለምን ስር ናቸው? የኃጢአት ስር ናቸው። አሁን ለመግደል የመጀመሪያው ቁጣ ለግድያው ስር ነው። ኦኬ ሰው ወደ መግደል የሚሄደው መጀመሪያ ሲቆጣ ነው። ኦኬ እነዚህ ነገሮች ግን ካሏችሁ አለ ኦኬ ትጠፋፋላችሁ። ሶሪ እንዳትጠፋፉ ተጠንቀቋል። ትጠፋፋላችሁ ራሱ አይደለም ያለው፣ ወይ ደግሞ ትጠፋላችሁ አላለም። እርስ በርሳችሁ ትገዳደላላችሁ እያለ አይደለም። ኦኬ እንደዛ እንዳይሆን ተጠንቀቁ እያለ እየነገራቸው ነው ማለት ነው። ከዚህ በኋላ ወደ መንፈሳዊ ወይ ደግሞ ወደ ህይወት ምክር ይገባል። ምን ይላቸዋል? ነገር ግን እላለሁ በመንፈስ ተመላለሱ። ስለዚህ በምን ተመላለሱ? በመንፈስ ተመላለሱ ይላቸውና የስጋን ምኞት ከቶ አትፈጽሙ ይላል። የስጋን ምኞት ይሄ ግልጽ ነው። የስጋን ምኞት ሲል ምን እያለ ነው? የተበላሸውን ሐሳብ ወይ ደግሞ ይሄ ዓለማዊውን ነገር ከቶ እሱን አትፈጽሙ ይላል። ከዛ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል። ይህንን አንዳንዴ ስጋ በመንፈስ መንፈስ በስጋ የሚለው ነፍስና ስጋ አድርገው አንዳንዶች ነው ያልኩት፣ የኛ አባቶች አይደለም እያልኩ ያለሁት ግን አንዳንዶች ይወስዳሉ እና ሐዋርያው ቅዱስ ጳውሎስ እንዲህ ሊል ፈልጎ ነው ይላሉ። እና ነፍስና ስጋ የሚቀዋወሙ ከሆነ አንድ ሊሆኑ አይችሉም። እንደውም ቅዱስ ዮሐንስ አፈወርቅ አንድነታቸው ነው እንደው የሚታየኝ፣ የነፍስና የስጋ እንደውም አንድነታቸው። ለምን? ይኸው ስለ ስጋ ነፍስ ካልተጨነቀች፣ ስጋ ደግሞ ስለ ነፍስ ካልተጨነቀ እንዴት ይሆናል? ኦኬ ያኔ መጠፋፋት ይሆናል፣ አንድነቱ አይኖርም። ከዛስ ምን አለ? እነዚህ እርስ በርሳቸው ይቀዋወማሉ። ምንና ምን? ስጋ በመንፈስ ላይ መንፈስም በስጋ ላይ። ስለዚህ ስጋ እያለ ያለው የትኛውን ነው ማለት ነው? ይሄን ቦዲ ነው አካል አይደለም። ስጋ እያለ ያለው ዓለማዊ ሐሳቡን ነው። እሺ ግብሩን ነው። ስጋ እያለ ያለው ምንድነው? እዚህ ጋር ግብሩን ነው እንጂ ይሄ ቦዲያችንን አይደለም። ቦዲያችንን እያለ አይደለም። ካልተሳሳትኩ አንዴ ጄሮም ዌት አንዴ ይቅርታ በጣም አኪያ ያ እሺ ገላትያ 3 እንትን ሲል ኮመንት ሲያደርግ ጄሮ ያልተሳሳትኩም ጄሮ ነፍስ መሀል ላይ ትቆማለች። ከዛ በኋላ ነፍስ መሀል ላይ የምትቆም ናት። ከዛ በኋላ የስጋ ፈቃድ ይኖራል። ከዛ ደግሞ የመንፈሳዊ ፈቃድ ይኖራል። የመንፈስ ፈቃድ የሚለው ምንድነው? በቅዱስ ዮሐንስ አፈወርቅ አፈታት ጽድቅና ኃጢአት ማለት ነው። ኦኬ የስጋ ሐሳቦች የሚባሉት ኃጢአቶች ናቸው። መንፈሳዊ የሚላቸው ደግሞ ጽድቅን ነው። ከዛን እንግዲህ ወደዚህ ወደ ጽድቅ ካመዘነች ከጽድቁ ጋር ከመንፈሱ ጋር አንድ ሆና ትቀጥላለች። እንደገና ደግሞ ከስጋው ፈቃድ ጋር ወይ ደግሞ ከዓለማዊ ሐሳብ ጋር ደግሞ ከቀጠለች ከስጋዊ ሐሳብ ጋር ደግሞ አንድ ሆና ትቀጥላለች እያለ ተርጉሞታል ማለት ነው። እሺ ስለዚህ የምትወዱትን ልታደርጉ አትችሉም ይላል ማለት ነው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ ማለት ቅድም እንደነገርኳችሁ ነው። በሕግ ውስጥ መሆን ማለት ሕግን መተግበር ማለት ነው። ከሕግ በታች መሆን ማለት ደግሞ ባሪያ መሆን ማለት ነው። ባሪያ መሆን ማለት ነው። ይኸው በመንፈስ ብትመሩ ግን እሺ፣ በመንፈስ ብትመሩ ግን ከሕግ በታች አይደላችሁ ምን ማለት መሰላችሁ? መንፈሳውያን ብትሆኑ ወይ ደግሞ መልካሙን ፍሬ እያፈራችሁ ኦኬ ጽድቅን እየሰራችሁ ብትቀጥሉ ከእግዚአብሔር ካልተለያችሁ መንፈሳውያን ሆናችሁ ከቀጠላችሁ ከሕግ በታች አትሆኑም፣ አትገዙም፣ ባሪያ አትሆኑም። እንዴት ነው ባሪያ የማትሆኑት? ለምሳሌ ጌታችን ቅድም የጠቀስነውን ማለት ነው። ምን ትእዛዝ ነው የሰጠው? ለቀድሞ አትግደል እንደተባለ ሰምተሃል። ግን እኔ እላለሁ የሆነ እንትን ፐዝል ምናምን መጣብኝ። ስለዚህ ምን አለ ጌታችን? ምን ሰጠ? ለምሳሌ ለቀድሞ አትግደል ተብለዋል። ስለዚህ እኔ እላለሁ ወንድሙ ላይ የሚቆጣ ፍርድ ይገባዋል ይላል። ስለዚህ ምን አለ? በመንፈስ የሚመላለስ ሰው ከጅምሩ
ቁጣ ከሌለበት ስለ መግደል እንዴት ይነገረዋል? ከመግደል በታች ነው ይባላል። ሰዎች የሚያደርጉት ይሄ ፍቶታቸውን ኃጢአታቸውን በምን ስራ አድርገው ነው? በህግ ስራ አድርገው ነው ማለት ነው። አሁን ግን ያንን የምናሸንፍበት ከህግ ስር ሆነን አይደለም፣ ጸጋዋል። ያንን ፍትወት፣ ኃጢአተኝነት፣ ዓለማዊነት እነዚህን የምናሸንፍበት ጸጋውን የተሰጠን ህጉ አይደለም። ሰዎች ግን ወንጌል ጸጋው እስኪመጣ ድረስ ወይ ደግሞ ወንጌል እስክትሆን ድረስ እስከ አዲስ ኪዳን እስከ ክርስቶስ መምጫ ድረስ ግን በሞግዚት ስር ነበሩ። ኦኬ ተገዝተው ነበሩ። ስለዚህ ከህግ በታች ማለት ምን ማለት ነው? በህጉ ይደረግብሃል ማለት ነው። በህጉ ይደረግብሃል ማለት ነው። ስለዚህ ከፍርድ በታች ከእርግማን በታች አይደላችሁም። በምን ብትመላለሱ? በመንፈስ። እንዴት ነው በመንፈስ የሚመላለሰው? የተሰጠውን ትእዛዝ በመከተል ማለት ነው። ስለዚህ እነዚህ የኃጢአት ምንጮች የተባሉትን ካስወገደ አንድ ሰው ከዛ በኋላ ያ ህግን አልፎታል ማለት ነው። ኦኬ ስለዚህ መልካሙን የሆነ ነገር መልካሙን ትእዛዝ ፈጽመዋል ማለት ነው። ኦኬ ከዛ በኋላ የስጋን ስራ የተገለጠ ነው ይልና የስጋን ስራ ይዘረዝራል። ኦኬ የስጋን ስራ ይዘረዝራል። እነዚህ የስጋ ስራ እነዚህ መዳራት፣ ጣዖት ማምለክ፣ ይቅርታና የስጋ ስራ የተገለጠ ነው ከማለቱ በፊት አንድ ምሳሌ ነግራቸዋለሁ ብዬ ቅዱስ ዮሐንስ አፈወርቅ የጠቀሰውን አሁን አስታወስኩ፣ ተረስቼው ነበር። ይቅርታ። ምንድን ነው የሚለው? ይሄ በመንፈስ ብትኖሩ ከህግ በታች አይደላችሁ የሚለው ልክ እንዴት ነው? ለተገሩ ፈረሶች ጅራፍ ያስፈልጋቸዋል? አያስፈልጋቸውም ይላል። ለተገሩ ፈረሶች ማለት መንገዳቸውን በትክክል ለሚጠብቁ ለሚሄዱ ለተገሩ ፈረሶች በቃ ጅራፍ አያስፈልጋቸው። ኦኬ ላልተገሩት ነው። ስለዚህ አለመገራት የነበረው ይሄንን አለመጠበቅ የነበረው በሞግዚታችን ስር በነበርንበት ጊዜ ነው። አሁን ግን ይሄን መገራት እንድናገኘው ኦኬ ከፍቶታችን ከዝሙት ከምን ከዚህ እንድንርቅ ኃይል የሚሆነን ጸጋ ስለተገለጠ ለኛ ያ ጅራፍ አይደለም የሚያስፈልገን። ኦኬ ያ ጅራፍ አይደለም ወይም ደግሞ ይወገር እንደዚህ የመሳሰሉ ህግጋት አይደለም የሚያስፈልገን። ከስር መሰረቱ መንቀል ነው፣ ልክ ክርስቶስ እንዳስተማረን። ስለዚህ የስጋ ስራ የተገለጠ ነው ይልና እነዚህ የስጋ ስራ የተባሉት በስጋ ፈቃድ የሚሰሩትን ስራዎች ይዘረዘራል። እነሱ ምንድናቸው አለ? ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋጥር፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይልና አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ይሄ በቃ ምንም ትርጉም አያስፈልገውም። በቃ በዚህ ጸንተው ይህንን እያደረጉ በንስሐ በማይመለሱ የእግዚአብሔር መንግስት ልትሆናቸው አትችል፣ ወደ እግዚአብሔር መንግስት የሚገቡ አይደለም ይላል። ለምን? በምን ተመላለሱ ብሎ ነበር? በመንፈስ ተመላለሱ ብሎ ነበር። በእነዚህ ፈቃድ አይደለም የምትመላለሱት ብሎ ነበር። ከዛ ግን የመንፈስ ፍሬ ግን አሁን አስቀድሞ ይህንን ምን አለ? ይሄ ፈቃድ የስጋ ፈቃድ ከእግዚአብሔር አይደለም የሚመጣው፣ ኦኬ ከኛ ፈቃድ የሚሆን ነው። ስለዚህ አስቀድሞ የስጋን ፈቃድ ዘረዘረና ከዛ ደግሞ ከእግዚአብሔር የሆነውን ደግሞ መልካሙን ስጦታችንን ደግሞ በጸጋ ሆነን በተሰጠን ጸጋ ሆነን ደግሞ ልንሰራቸው የምንችለውን ደግሞ 22 ላይ ይዘረዝራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። ከዛስ እንደዚህ ያሉትን የሚከለክል ህግ የለም። በብሉይ ኪዳንም በአዲስ ኪዳንም እነዚህን የሚከለክል የለም። ኦኬ እነዚህን የሚከለክል ምንም የለም። ሰው ማድረግ ከበደው እንጂ በቃ የሚከለክል እነዚህ ይህንን አታድርግ ብሎ ለነዚህ የወጣላቸው ትእዛዝ ምንም የለም። እነዚህን አድርጉ ቀጥሉ ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። በመጨረሻ ከዛስ የክርስቶስ ኢየሱስ የሆኑት የስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ቅድም ስጋ ምንድነው ብያችኋለሁ። ራሱ ይሄ ስጋ ነው አይደለም። እንደውም ቅዱስ ዮሐንስ አፈወርቅ የተሰቀለማ ከሆነ እንዴትስ ከዛ በኋላ ህይወት ይኖረውና እንዴት መልካሙን ስለማድረግ ይችላል ይላል። ስለዚህ የተሰቀለው ይሄኛው ስጋችን ሰቀሉት ሳይሆን ፊዚካሊ የስጋን ስራ ማለት ነው፣ ወይ ደግሞ ዓለማዊነት ወይ ደግሞ እነዚህ የተዘረዘሩ የስጋ ፈቃዶች የሚባሉ አሉ። እነሱን እምቢ ማለት ነው። በእነሱ ውስጥ አለመኖር አለመገኘት እነሱን አደረጉ፣ ወይ ደግሞ በመንፈስ ፍሬ በመልካሙ ተመላለሱ። ስለዚህ ያ ነው ባጭሩ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። ቅድም እንዳልኳችሁ ነው። መልካም ፍሬ እያፈራን መልካም ነገር እያደረግን እንኖር ነው። ከዛ ግን እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። የክፋት ሁሉ ምንጭ ምንድን ነው? መመካት። በቀችን ይሄ የመጨረሻው ቁጥር ነው። እርስ በርሳችን እየተነሳሳንና እየተቀናናን አለ። ከዛስ እነዚህን ሁሉ ካለ በኋላ ሁለቱ ከጠቀሰ በኋላ እየተነሳሳን አንዱ በአንዱ ላይ እየተነሳ ከዛ በኋላ አንዱ በአንዱ ላይ እየተቀናና ካለ በኋላ ግን ምን አለ? በከንቱ አንመካል። ስለዚህ ይሄ በከንቱ የምንመካው ምንድን ነው? ቅናትን ያመጣል። ኦኬ የቅናት እናቱ ናት፣ አስገኘ ናት።
ቅናትን ያመጣል። ቅናት ደግሞ ምን ያመጣል? ክፋቶች፣ ብዙ አይነት ክፋቶችን ያመጣል። ይሄ ነው የሚባሉ ሳይሆን ብዙ አይነት። ስለዚህ መመካታችን በከንቱ አይሁን። በከንቱ አንመካ። ከዛ ቅናት ይመጣል። ቅናት ደግሞ ክፋትን፣ ከዛ አንዱ ላይ እየተነሳሳ አንዱ ላይ መመቀኛኘት ይጀምራል። ለዛ ነው መጀመሪያ ምን ብሎ ነበር? እንዳትጠፋፉ አለ። እንዳትጠፋፉ ያለው እሱ ነው። እኔ ከፈጠንኩባችሁ አላቅም። ይቆያል። እግዚአብሔር ያክብርልን። አኪዋ ደግሞ የሚጨምርበት የሚያስተካክለው ካለ ይቀጥል። ሚውት ነው። አሜን አሜን። ቃል ያሰማልን። ናቱሻ ቆንጆ ነበረ። ገላትያ ምዕራፍ 5 እንግዲህ ጥሩ አድርገህ ቀለል አድርገህ አቅርበኸዋል። የአይሁዳውያን ችግር የነበረው ይሄ የሚታይ ምንድነው? ጥላው ላይ ጥላው ላይ በጣም የመመርኮዝ ነገር ይታይ ነበረ። ጊዜ ቢሆን ቅዱስ ጳውሎስ ያደርግ የነበረው ምንድነው? ጥላውን ያስጠላቸዋል። ጥላውን የሚያስጠላቸው ግን ባዷቸውን እንዲቀሩ አልነበረም። እነሱ የሚመስላቸው እሱ ነው፣ ባዷቸውን የሚቀሩ የሚመስላቸው። የዕብራውያን መጽሐፍም የመጽሐፉ ምክንያት ይኸው ነበረ። ይዘው ተሸክሞት የቆዩት ነገር መጣል ያለበት ነገር ይጣላል። በነገራችን ላይ ምን ሆኖ ሲመጣ ጥላ ነገር ብቻ ሆኖ ፍጻሜን የሚፈልገው በአካሉ በክርስቶስ ሲሆን ጥላውን የሚያስጠላቸው አካሉን ለመስጠት ነው፣ የተሻሉን ለመስጠት እና ብዙዎቹ አይሁዳውያን ግን በመገረዝ ላይ ብቻ እየተመኩ ኃጢአትን እንደማይሰሩ እያስመሰሉ እንደዚሁ ብቻ ቦስት የማድረግ ነገር ነበረ ትልቁ ችግራቸው። የመገረዝ ከዛ በኋላ ኃጢአት እንደማይሰሩ የማስመሰል ያልተገረዙትን ኃጢአት እያሉ ከመሳሪያ የዘለለ ነገር ብዙም አይታይባቸውም ነበር እና ግን እንግዲህ ሕግን ይዘው እየተገረዙም እንደዚህ የሚሉትን ሰዎችም ኃጢአተኛ ሲባሉ የኖሩ አሕዛብንም ጭምር ሁሉ ግን ከኃጢአት ባርነት ነፃ የሚወጣ ግን የእግዚአብሔር ጸጋ ተገልጦ ነበረ በክርስቶስ ኢየሱስ በኩል። ስለዛ ይህም ጸጋ ደግሞ ሲገለጥ በሕግ በኩል አልተገለጠም እና ያ ጸጋ ከመጣ በኋላማ ነው። እሺ አብራም አጠፋኸዋ ፓፓ። ኧረ እኔ ትልቁ ላይ ላረግህ ነበረ። እንዴት ይቅርታ ወንድማቸው። ኧረ በድንግል ችግር የለም። እሺ ሞዴሬተር ሞዴሬተሮቹም እየሰሩ ስለሆነ ቆይ አንተም ሞዴሬተሮችም እኩል እያደረጋችሁ ስለሆነ ክላሽ አደረገ ትላለህ እና ጳውሎስ የሚለን ምንድነው? በቃ የእግዚአብሔርን ጸጋ የተቀበለ ነፃ የወጣ ሰው ነው። ከዛ ከተቀበላችሁ ጸጋ የተነሳ የስጋ ፈቃድን ከቶ አትፈጽሙ። አሁን ቅድም እንደተባለው የስጋን ፈቃድ ከቶ አትፈጽሙ። ስለዛ የስጋ ፈቃድን እየተውን በመንፈስ ልንመላለስ ይገባል ነው። 6ኛው ምዕራፍ በነገራቸው ያው የስጋ ፈቃድን እየፈጸመ የሚኖር ካለ የእግዚአብሔርን ጸጋ ተቀብሉ። ግን እንደ ስጋ ፈቃድ እመላለሳለሁ ካለ አንድ ሰው ይሞታል፣ ይሞት ዘንድ አለው፣ የእግዚአብሔርን መንግስት አይወርስም። በመንፈስ የሚመላለስ ከሆነ ከነዛ ኃጢአቶች የሚርቅ ከሆነ ግን እርሱ የእግዚአብሔርን መንግስት ይወርሳል። ስለዛ በምልአት ያገኛል ማለት ነው። ልክ ጴጥሮስም እንደሚናገረው የእግዚአብሔርን መንግስት በምልአት ያገኛል እና ምዕራፍ 6 እሱ የእሱ ባይዚህ አሁን ኦልሞስት እንደማጠቃለያ ነው። ምዕራፍ 6 ያው እንደሚታወቀው እንደማጠቃለያ ነገር ነው። ግን አሁን ስትሬት ትምህርት ስለነበረ ሰዎችንም ማርከም ሊሆን ስለሚችል በቃ እንግዲህ ምዕራፍ 6ን ቀጣይ ትሄድበታለህ። ያን ያህል ብዙ ሰዓት የሚወስድ አይደለም እውነቱን ለመናገር ቀለል ተደርጎ በ10-15 ደቂቃ ውስጥ እየተነበበ ብቻ ሊታለፍ የሚችል ነገር ነው። ያው ዋናው ሀሳቦቹ ኮንሰፕቶቹ ሁሉ ስለተነሱ እስከ ምዕራፍ 5 ድረስ ኦልሞስት የሆነ ራፍሊ ትንሽ የሚኬድበት ነገር ነው። ግን እረፍት ያድርጉና ወይ ቀጣይ ቀን ሂድበት ምናምን። ቴንኪው እግዚአብሔር ያክብርልን ናቱ። ሻኪዋ አሁን እነሱ አላሉ። እስቲ ኮመንት ይጻፉልን። ደከመሽ እንዴ ፓፓ? እንትን ይላል እንጂ ኦልሞስት ወደ 50 ደቂቃ ምናምን ስላስተማርክ አንድ ሰው ለ50 ደቂቃ ተምሮ አሁንም ድጋሚም ልማር ካለ ከባድ ነው። እያረፉ ይሻላል እንዳናበዛባቸው በሚለው ነው። ይሄ በጣም እንትን ይበል ወደ ውስጣቸው በደንብ ሲንክ ያርግላቸው ምናምን። ያ መዝሙር ጋብዘን እስኪ። ራፍሊ ሊሄድበት ወይ ይቀጥል ይላሉ ብዙ። ትንሽ ደቂቃ 10 ደቂቃ ብቻ በቃ። እሺ 10 ደቂቃ እንሂድበት። ንግለቱ አንዴ መጽሐፍ ቅዱስ አንዴ ቆይ
ይሄ እንትኑ ምን አልከኝ ናቱ? አይ እንትኑን እያስተካከልኩት ነበር ገዝቶ ለታርጌ ነበር። እሺ በቃ እንትን ዝም አንድ 10 ደቂቃ ምናምን ስለሆነ ራፍሊ ስለሆነ የሚሄድበት ምንም የተለየ ሀሳብ ስለሌለው እሷን እንማማርና ከዛ እንሰማለን መዝሙሩን መሀል ላይ እንትን ከሚል እንደዛ ብናደርግ የተሻለ ይመስለኛል። እሺ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች 6ኛው ምዕራፍ በጣም አጭር 18 መስመር ነው የሚባለው ምንድን ነው አንቀጽ ነው ያለው ትላለህ። አጭር ነው። እሺ እንሂድበት ትላለህ። ምዕራፍ 6 የመጀመሪያው ቁጥር እንደዚህ ይላል። እሺ እንትኑን አጥፋውና ይሰማል ግን ድምጼ ዛሬ ዝም ብዬ በዋይፋይ ነው የገባሁት። ባይዚ ይሰማል። እሺ ቆይ ላጥፋለሁ። ወንድሞቹ አሁን ቅድም ናቲ 5ኛው ምዕራፍን ምን ብሎ ነበር የዘጋው? እርስ በእርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ብሎ አልነበረ? እርስ በእርሳችን እንደዛ መሆን የለብንም አለና በወንድሞች መካከል አያችሁ እንደዛ መሆን የለበትም ካለ በኋላ 6ኛው ምዕራፍ ላይ ምን ብሎ ይጀምራል? ያው እንግዲህ ጳውሎስ በምዕራፍ አድርጎ አልከፋፈለም። በኋላ ላይ እኛ ነን የከፋፈልነው፣ ሰዎች ናቸው የከፋፈሉት። ጳውሎስ በቃ በጥቅል እያደረገ ዝም ብሎ መረዳውን ይጽፉልን አስተላልፉልናል። ከሀሳቦቹ አንጻር እንደዚህ በቁጥር በምዕራፍ ተደርጎ ተከፋፍሏል። ስለዚህ የቀጠለ ሀሳብ ነው ማለት ነው። የተለየ አዲስ የሆነ ነገር እያመጣ አይደለም። እሺ እንደዚህ ይላል። ቀጠል አድርጎ ምዕራፍ 6 እንደዚህ ብሎ ነው የሚጀምረው። ወንድሞች ሆይ ሰው በማናቸውም በደል ስር እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስን ጠብቅ ይላል። በወንድሞች መካከል በክርስቲያኖች መካከል ሰው በክፉ ነገር ውስጥ በማናቸውም በደል ውስጥ ቢገኝ እንኳን ያንን ሰው እዘኑለት ነው ባጭሩ። በቃ ራሩለት፣ እዘኑለት። ስለዛ በየዋሃት መንፈስ አቅኑት፣ መልሱት። ለምን? በበደል ውስጥ የሚገኝ ከሆነ ያ ሰው ድንገት የሆነች ሰዓት ላይ በደል ሰርቶ የተመለሰ አይደለም። ራሱ በበደል ውስጥ የሚገኝ ነው ያለው። በበደል ውስጥ ምንድነው ቢገኝ ነው ያለው። ስለዛ በበደል ውስጥ የሚገኝ ሰው መጨረሻው ምንድነው? ጥፋት ማለት ይጠፋል። ከዛ በፊት 5ኛው ምዕራፍ ላይ አሁን ከፍ ብላችሁ ትመለከቱ ምን ብሏል? የስጋ ስራም የተገለጠ ነው ይልና ቅናት፣ ክርክር፣ ሟርት፣ ዝሙት፣ መዳራት እንደዚህ እንደዛ ምናምን የሚል ደረደርና አስቀድሜ እንዳልኩም እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ብሎ ነበር። ስለዛ ሰው በበደል ውስጥ የሚኖር ከሆነ ጥፋት ነው መጨረሻው። ስለዛ ከቤተ ክርስቲያን ይነጠላል ማለት ነው። መጨረሻ ላይ ከቤተክርስቲያን ይነጠላል። የእግዚአብሔር መንግስት በምልአት ሊያገኘው አይችልም፣ ያጣዋል። ስለዛ ከኛው ምንድነው በኤርሲያን ውስጥ ያለ አንድ ብልት ከመሆኑ አንጻር እሱ ሲጎዳ ሌሎች ብልቶችም አብረው የሚጎዱ ናቸው። አያችሁ በስጋች ውስጥ በጣም ብዙ ብልቶች አሉ። አይን፣ አፍንጫ፣ ጆሮ፣ እጅ ምናምን እና አንዱ ብልት ቢጎዳ ሌሎቹም ብልቶች ሁሉ አብረው የሚያዝኑ ናቸው ወይም የሚጎዱ ናቸው። አፍንጫ ሲመታ አይን ያለቅሳል ለካ እንደተባለ ዘፈን አይደለም ጋይዝ፣ በግጥም መልኩም ስለሚባል ነው። እና አፍንጫ ሲመታ አይን ያለቅሳል ለካ ያልኳችሁ ለምንድን ነው? የአንዱ ብልት መጎዳት ለሌላኛውም ለቅሶ ነው፣ ጉዳት ነው። ለዛ ነው ቅዱስ ጳውሎስ አሁንም በዚህ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 12 ላይ የአንዱ ብልት መጎዳት ለሌላውም ጉዳት ነው ብሎ ይናገራል። ስለዛ ምንድን ነው ከመካከላችን አንድ ወንድም የሆነ በበደል ውስጥ ከተገኘ ያንን በየዋሃት መንፈስ ማቅናት ማለት በበደል ውስጥ እንዲቀጥል ማበረታታት አይደለም፣ ወይም በቃ ይቀጥልበት ማለት አይደለም። እንደዛ እንዳለ እዛ ቆሮንቶስ ምዕራፍ 5 ላይ ኢቭን የተለየ ሰው ራሱ አለ በበደል ውስጥ ሆኖ ጸጥ ያሉትን ሰዎች ሲወቅሳቸው ምን ያለን ቅዱስ ጳውሎስ ለምንድን ነው ጸጥ የምትሉት? እንደዚህ አይነት ሰው እናንተም ደግሞ ግብዞች ሆናችኋል እያለ ይወቅሳቸዋል። እና ልትለዩት አይገባም ወይ? ስለዛ አሁን ምንድነው ግን አሁን በበደል ውስጥ ሲሆን ግን ያንን ቢያደርጉ ራሱ ከፍቅር የተነሳ ነው። በነገራቸው ላይ ጳውሎስ እዛ ጋር እንደዛ ያለው ለምንድነው? ልክ ሲለዩት ያ ሰው በንስሐ ይመለሳል፣ መንፈሱ በዛን ቀን ትድን ዘንድ ብሎ ነው ራሱ የተናገረው። እስቲ እንድትድን ነው። ለምን ያ ሰው ልክ ሲለይ በንስሐ ይመለሳልና። ስለዚህ አሁን በየዋሃት መንፈስ አቅኑት። እንደዚህ አይነት በበደል ውስጥ የሚገኝ ሰው ሲሞላ አቅኑት አለ። ከተጣመመ ተጣሞ የእግዚአብሔር መንግስት መውረስ የለም ይጠፋ ዘንድ አለውና ማለት ነው። እሺ ምን አለ? አንተ ደግሞ እንዳትፈተን ራስህን ጠብቅ። ሌላውን ሰው አቀናለሁ ብለህ አንተ ራስህ ደግሞ በዛ ውስጥ ተሰነካክለህ መውደቅ የለብህም። ስለዚህ ራስን እየጠበቁ ሌላውን ማቅናት ይገባል።
ምንድነው ጠንካራ የሆነ ሰው ነው ሌላውን ሰው ሊያግዝ ሊረዳ የሚችለው። አንተ ራስህ ከእርሱ ጋር በተመሳይ በደል ውስጥ ብትገኝ፣ ለምሳሌ ወንድማችሁ በዛ በደል ቢገኝ አይደል ያለው፣ አንተ ራስህም በዛው በደል ብትገኝ፣ በዛው በተመሳይ በደል ብትገኝ ያንን ወንድም ልታቀና አትችልም። ያንን ወንድም የምታቀናው አንተ ደግሞ በክርስቶስ ኃይል ጠንከር ብለህ ትገኛለህ። ስለዚህ አንዳችሁን በዚህ መልኩ ራሱን እየጠበቀ አንድ ሰው ሌላውን ደግሞ ሊያቀና ይገባል። በየዋሃት መንፈስ ከፍቅር በመነጨ መልኩ ማለት ነው። ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስን ሕግ ይፈጽም ይላል። ከእናንተ እያንዳንዱ የአንዱን ሸክም ደግሞ ይሸከም። ዝም ብሎ በግል የመሮጥ ብቻ አይደለም ክርስትና፣ አንዱ የአንዱን ሸክም እየተሸከመ እንደዛ ነው። እና እንደዚሁ ደግሞ የክርስቶስን ሕግ ፈጽሙ ይላል። ጌታችን ኢየሱስ አንድ ትልቅ የሆነ ሕግ ሰጥቶናል፣ እርስ በእርሳችሁ ተዋደዱ። ስለዛ መዋደድህ ደግሞ የሚታየው በስራ ነው፣ በስራ የሚገለጥ ነው። ዮሐንስ በመልእክቱ ይህንን ይናገራል። ወንድሙን የማይወድ ቢኖር እግዚአብሔርን አይወድም የምትል ይህች ትእዛዝ አለችን ብሎ ነበር ራሱ ዮሐንስ በመልእክቱ። በዛው በመልእክቱ ደግሞ ምን ብሎናል? በስራ ተዋደዱ። ስለዛ በስራ መዋደድ የሚባል ነገር አለ። አንዱ የአንዱን ሸክም ሲሸከም የምርም እውነተኛ ፍቅር እንደሆነ በዛ ይታወቃል። እሺ እንዲህ ይላል ቁጥር 3 ላይ ቁጥር 4 አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። የሰማችሁ ነው። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። ምን ማለት ነው? አንዱ ምንም ሳይሆን ሚኒንግ በዛ ደረጃ ትልቅ ሳይሆን በመንፈስ ያን ያህል ሳያድግ ግን እንዳደገ ሰው ቦስት ቢያደርግ የሚኩራራ ቢሆን አይተዋል። በአንዱ ውድቀት የሚመካ ቢሆን ራሱን ከፍ ከፍ የሚያደርግ ቢሆን እርሱ ራሱን ያታልላል፣ ደሲቭ ያደርጋል። ራሱ ከፍ ከፍ የሚያደርግ ሰው የእግዚአብሔርን ጸጋ የረሳ ሰው ነው። የእግዚአብሔርን ጸጋ የረሳ ሰው፣ ድክመቱን የሚረሳ ሰው የእግዚአብሔርን ጸጋ የሚረሳ ሰው ነው። ስለዛ ድክመቱን ሰውየው የራሱን ድክመት መርሳት የለበትም። ሁሉም ሰው የራሱ የሆነ ድክመት ይኖርበታል። ያንን ድክመት እያሰበ ራሱን ከፍ ከፍ ሳያደርግ ሁሌም በእግዚአብሔር ፊት ዝቅ ማለት መማር አለበት። ኦኬ፣ ራሱን ያታልላል። ምክንያቱም እያንዳንዳችን ደግሞ በጌታችን በክርስቶስ ኢየሱስ ፊት እንገለጥ ዘንድ አለን። በጌታ ፊት ስንገለጥ ክርስቶስ እያንዳንዱን ነገራችንን ነው የሚያየው እና የዛን ቀን እንዳናፈር ሁሌም ራሳችንን ዝቅ ልናደርግ ይገባል ነው። ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል። እንዴ እያንዳንዱ የገዛ ሸክም ሊሸከም ነው። ከላይ ከፍ ብሎ ቁጥር 3 ላይ አንዳችሁ የሌሎቻችሁን ሸክም ተሸከሙ ብሎን አልነበር እንዴ ልትሉ ትችላላችሁ። ትክክል ነው። አንዱ የሌላውን ሸክም ይሸከማል። ቅዱስ ዮሐንስ አፈወርቅ ምን ይላል? አንዱ የሌላውን ሸክም ይሸከማል። ትክክል ነው። እዚህ ክፍል ላይ ግን በራሳቸው የሚመኩ ደግሞ ሰዎች ስላሉ በራሳቸው እንዳይመኩ በክርስቶስ ፊት የራሳቸውን ነገር ይዘው ደግሞ እንደሚቀርቡ ለማሳየት የራሳቸውን ሸክም ደግሞ ይሸከማሉ። ለምሳሌ በደል የሚሰሩ ከሆነ ያን ተሸክመው በጌታ ፊት ይቀርባሉ። ስለዛ ማንም ሳይመካ ሳይኩራራ በውስጥ ሳያደርግ እኔ እኮ እንዲህ ነኝ ሳይል የራሱን ድካም እያወቀ ዝቅ ብሎ ደግሞ የሌሎችን ደግሞ ያግዛል። በትህትና ውስጥ ነው ሁሉም ነገር ያለው። ስለዛ ትህትና ቁልፍ ነገር ነው። በትዕቢት ተወጥሮ እንደዛ ስለማይሆን ማለት ነው። ስለዚህ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይካፈላል ይልና አትሳቱ፣ እግዚአብሔር አይዘበትበትም። ስለዛ ሁሌም ቢሆን ይህንን ነው ማሰብ። በቃ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና ይላል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ይላል። ስለዛ አትሳቱ፣ እግዚአብሔር አይዘበትበትም። እግዚአብሔር ሁሉን ነገር ያያል። መኩራራት አያስፈልግም። ደግሞ ሌሎችም ደግሞ በበደል ውስጥ የሚገኙ ሰዎችም ደግሞ ኖ እግዚአብሔር አይዘበትበትም ከበደል ውጡ ነው። አንደኛ በበደል ውስጥ ያለው ከበደል ይውጣ። የሚኩራራውም ራሱን በጣም ከፍ አድርጎ እንደ ጻድቅ ብቻ የሚያይም ካለ እሱም ደግሞ ይታረም። ሁሉም ድካም አለበት። ስለዚህ ሁሉም ድካሙን ማሰብ አለበት። ድካሙን ሲያስብ ሰው የሚወድቀው የውድቀት መጀመሪያ ድካምን መርሳት ነው። የውድቀት መጀመሪያ ለሰው ልጅ የውድቀቱ በመንፈሳዊ ሕይወቱ የውድቀቱ መጀመሪያ እሱ ያለበትን ድካም መርሳቱ። ልክ ድካሙን ሲረሳ እግዚአብሔር ምን ያህል እንደደገፈው መርሳት ይጀምራል። እኔ በራሴ ጠንካራ ነኝ የሚል ስሜት ውስጡ መፈጠር ይጀምራል። ያኔ እግዚአብሔር ያንን ሰው መተው ይጀምራል። ምክንያቱም በራሴ ነው የምቆመው እያለ ነው። እግዚአብሔርን ሳያስበው ሳያውቀው ቀስ በቀስ ሰይጣን ወደዛ ነገር ነው የሚወስደው። ወዴት? እግዚአብሔር አታስፈልገኝም ወደ ማለት።
ስለዛ ያኔ እግዚአብሔር እንደዚህ ያለውን ሰው ለራሱ አሳልፎ ይሰጠዋል። ያኔ ይወድቃል። ስለዛ የውድቀት መጀመሪያው በራስ መመካት ነው። ስለዛ ሁሉም ሰው እግዚአብሔርን ማየት አለበት። እግዚአብሔር ደግሞ አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በስጋ የሚዘራ አለ። ምንድነው በስጋ የሚዘራ? የስጋ ፈቃድን የሚፈጽም ማለት ነው። 5ኛው ምዕራፍ ላይም ከዛ በፊትም ስታዩ እንደነበራችሁት እሱ ነው። ምንድነው የስጋ ፈቃድን ከቶ አትፈጽሙ እንዳለ አስቀድሞ ምዕራፍ 5 ቁጥር 16 አካባቢ ላይ የስጋ ፈቃድን ከቶ አትፈጽሙ ብሏቸዋል ነበር። በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም እንደማለት ነው። ኃጢአትን የሚያደርግ እርሱ ከስጋ ምንን መበስበስን ያጭዳል። ከዛ ስራው ማለት ነው። ከዛ ኃጢአቱ ከዘራው ዘር የሚያጭደው መበስበስን ነው። ሚኒንግ የዘላለም ሞትን። በመንፈስ የሚዘራ ደግሞ አለ ሚኒንግ በመንፈስ የሚመላለስ የመንፈስን ፈቃድ የሚያደርግ እርሱ ማለት ነው ከመንፈስ የዘላለም ሕይወትን ያጭዳል። ስለዛ ክርስቲያን እንደዚህ ነው። በስጋ መመላለስ ሳይሆን በመንፈስ መመላለስ አለብን። እንደ መንፈስ ፈቃድ ልንኖር ይገባል። የተጠራ ነውም ለዛ ነው። ከሞት ወደ ሕይወት የመጣ ነው ጋይዝ። የስጋን ፈቃድ እየፈጸምን በኃጢአት መንደር ውስጥ ጨቂተን በጨለማ ውስጥ እንድንመላለስ አይደለም። ወደ ብርሃን የተጠራ ነው። በብርሃኑ እንድንመላለስ ነው። በብርሃኑ ብርሃንን እንድናይ ነው። ያኔ ብርሃን ባልተገለጠበት በዚያን ጊዜ በጨለማ ሳለን ወዴት እንደምንጓዝ እንኳን አናቅም። ደንባሮች ነበርንና ጨለማ ስለሆነ እየሄድን ከኃጢአቶች ሁሉ ጋር እንላተም ነበረ። በጣም ጨለማ ድቅድቅ ጨለማ ውስጥ ብትለቀቅ እየሄድክ ከሁሉም ነገር ጋር ትጋጫለህ። ምንም ነገር እያደናቀፈ ይጠላሃል። ስለዛ በጨለማ ውስጥ ሳለን በብዙ ኃጢአቶች እያደናቀፉን ዝም ብለን መውደቅ ነው ስራችን። ሁሌ ከኃጢአት ጋር መጋጨት፣ ኑሯችን ሁሉ ከኃጢአት ጋር የተሳሰረ ሊሆን ይችላል። አሁን ግን ወደ ብርሃን የመጡ ሰዎች ወደ ብርሃን የመጣን ክርስቲያኖች ግን የእግዚአብሔርን ጸጋ የተቀበልን ሰዎች ግን በተቻለን አቅም ይህንን ጸጋ እየተጠቀምን በብርሃኑ ብርሃንን እናያለንና ከኃጢአት ፈቀቅ ልንል ይገባል። እንደ መንፈስ ፈቃድ ልንኖር ይገባናል። የስጋን ፈቃድ ከቶ ልንፈጽም አይገባንም። ተሳስተን ኃጢአት ብንሰራ ቶሎ ምልስ ማለት አለብን ነው። እንደዛ የምናደርግ ከሆነ ከመንፈስ የዘላለምን ሕይወት እናጭዳለን። አለበለዚያ ግን መበስበስን ነው የምናጭደው ጋይስ። ስለዚህ የዘላለምን ሕይወትን እናጭድ ዘንድ የስጋን ፈቃድ ከቶ ልንፈጽም አይገባም። እንደ መንፈስ ፈቃድ ልንመላለስ ይገባል። ስለዚህ ባንዝልም አለ በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት ይላል። ቁጥር 10 ላይ ነው 9 ላይ እሺ ቁጥር 9 ደርሰናል። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። አይተዋል። መልካም ስራን መስራት አለብን። ኦኬ እሺ እስቲ ለማን መልካም መሆን ያለብን? ለሁሉም ለየትኛውም ሰው መልካም መሆን አለብን። በተለይ ደግሞ ለሃይማኖት ሰዎች አይደለ? ለሃይማኖት ሰዎች ደግሞ እጅጉን መልካም መሆን አለብን። ከብዙ አንጻር የሚያገናኘን ነገር ስላለ የሃይማኖት ሰዎች ሲሆኑ ወይም በቤተክርስቲያን ውስጥ ያሉ ሰዎች ሲሆኑ ብዙ ነገር ነው የሚያገናኘን። እንዴ በአንድ አካል ውስጥ ያለን ብልቶች ነን። ስለዛ ከዛ አንጻር ለሃይማኖት ሰዎች ደግሞ በጣም ትልቅ እንክብካቤ፣ ትልቅ መልካምነትን ልናደርግ ይገባናል። ምን አለ ቅዱስ ጳውሎስ? ባንዝልም በጊዜው እናጭዳለንና መልካምን ስራን ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንዳ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ። እንዲህ ብሎ ይናገርና ከዛ በኋላ ፍቅሩን ይገልጽላቸዋል። ምን ብሎ? ቁጥር 11 ጨረስን ማለት ነው ጋይዝ። ኦልሞስት እየጨረስን ነው። አሁን እያጠቃለለው ነው። አሁን ጳውሎስ ያጠቃልላል መልእክቱን ማለት ነው። ምን ብሎ? እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ እስቲ እዩ። እንዲህ ይላል። ምን አለ? እንዴት ባሉ ታላላቆች ፊደላት በእጄ እንደጻፍኩላችሁ እዩ። ስለዚህ አሁን ታላላቅ ፊደላት መጻፍ ከበድ ያለ ነገር ነው ማለት ነው አይደለ? አዎ። ከበድ ያለውን ነገር መርጬ ይጽፍላችኋል። ይሄ ፍቅሩን መግለጹ ነው። ፍቅሩን መግለጹ ለእነርሱ ያለውን ይሄ በጣም እንደው አሳቢነቱን ፍቅሩን ምናምን የሚገልጽ ነው። በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ከቅድም ጀምሮ እንግዲህ ማለት ከምዕራፍ 1 ጀምሮ ሲነገር የነበረ ነገር አለ አይደለም? ጂዶ ክርስቲያንስ አሉ፣ በጣም አጭበርባሪ መምህራን ማለት ነው። ጂዶ ክርስቲያን ስራቸው ከአይሁድ ወደ ክርስትና መጥተው የሚያናውጡ የእግዚአብሔርን ጸጋ በሕግ የሚገኝ እያስመሰሉ የሚያስቀምጡ፣ ሕግን ከጸጋ ጋር እኩል አድርጎ ለማስቀመጥ የሚሞክሩ፣ በሕግና በጸጋ መካከል ግልጽ የሆነ ልዩነት አለ። አለቅ አይደለ? በሕግና በጸጋ መካከል ያለው ልዩነት እስቲ ምንድን ነው? በሕግና በጸጋ መካከል ያለው ልዩነት ምንድን ነው? ትልቁ ልዩነት ምን መሰላችሁ? ሕግ ይሄን አታርቅ፣ ይሄን አታርቅ፣ ይሄን አታርቅ፣ ይሄን አታርቅ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ይላል።
ከዛ በቃ እንደዚህ ነገሩን ብቻ ነው የሚነግረህ። እንደዚህ አታድርግ፣ እንደዚህ አድርግ፣ ይህን አታድርግ፣ ይህን አድርግ፣ ይህን አታድርግ፣ ይህን አድርግ ይለና ከዛ በኋላ ህግን ብቻ የተቀበለው ሰውዬ ማለት ነው። አሁን ጸጋ አልተቀበልም ያ ሰው ይህንን ህግ ብቻ የተቀበለ ሰው ይህን አታድርግ፣ ይህን አታድርግ፣ ይህን አታድርግ፣ ይህን አድርግ፣ ይህን አድርግ የተባለ ሁሉ መፈጸም አይችልም። በቃ አታድርግ 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 ከተባለ ውስጥ የሆነ ነገር ይስታል፣ የሆነ ነገር ይስታል፣ የሆነ ነገር ይስታል። ልክ በሳተ ቁጥር ግን ህግ ምን ያደርጋል? ይመጣና ይኸው አታድርግ የተባልከውን አድርገሃል፣ ስለዚህ ኃጢአት ሰርተሃል። ስለዚህ ኃጢአት በህግ ይታወቃል የሚለው ጳውሎስ ስለዚህ ነው። በነገራችን ላይ ኃጢአት በህግ ይታወቃል። ለምን? ይኸው ህጉ አታድርግ 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 ይልሃል። አታድርግ ያለህን ግን ታደርጋለህ። አታድርግ ያለህን አይሁዳውያን ህግን ይዟል፣ ግን እነሱ ራሳቸው ህግን አይፈጽሙም ያለው ጳውሎስ ስለዛ ነው። ራሳቸውም ህግን አይፈጽሙ፣ ህጉን የያዙ እንጂ ህግን የሚፈጽሙ እንኳ አይደሉም። ስለዛ ህግ ምንድን ነው ከተባለ በቃ አታድርግ 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 የሚል ነው። ጥሩ ነው። ይሄ አሁን ቅዱስ ነው። ይሄ ህግ ቅዱስ ነው፣ ከእግዚአብሔር የመጣ ነው። አትበደል የሚለው ትክክል ነው። አትዘሙት የሚለው ቅዱስ የሆነ የእግዚአብሔር ህግ ነው። አትግደል የሚለው ቅዱስ የሆነ የእግዚአብሔር ህግ ነው። መንፈሳዊ ነው ህግ ራሱ። ግን ምንድነው በቃ ትእዛዝ ብቻ ነው የሚሰጥ። ጸጋ ጋር ስትመጣ ግን ይህ ህግ አታድርግ 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 ሲላል ነበር። ጸጋ ልክ ሲመጣ ግን አታድርግ የተባሉ ነገሮችን ሁሉ እንዳታደርግ ኃይል የሚሆንህም ጭምር ነው። ኃይል የሚሆንህም ጭምር ነው። ለዛ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እግዚአብሔርን በመምሰል ህይወት ራስንን በመግዛት እንድንኖር ያስተምረናል አለ። ምን? ያ የተቀበልነው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ። አይታችኋል ልዩነቱም በጸጋውና በህጉ መካከል ያለው ልዩነት ይሄ ነው። ህግ እንደ ሞግዚት ሆኖ በቃ መጥቷል እምነት እስኪመጣ ድረስ በእምነት በኩል ጸጋን ስለምንቀበል ማለት ነው። እና ህግ ሁሌም አታርግ አታርግ ብቻ ነው። ምንም አቅም አይሰጥህም። አለቅ በቃ አታርግ የሚለውን ህግን ብቻ ተሸክመ ኃጢአትን በሰራ ቁጥር ጭራሽ የሚከስህ ነው ህግ። ጸጋ ግን ኃጢአትን እንዳታደርግ ከኃጢአት ባርነት ተላቀ ክርስቶስን በመምሰል ህይወት ውስጥ ከፍ እያልክ እንድታደግ የሚያደርግህ ነው ጸጋ። እና እነዚህ ጂዶ ክርስቲያንስ ግን ህግ ላይ ብቻ የሚንጠለጠሉ የእግዚአብሔርን ጸጋ የረሱ አይነት ሰዎች ነበሩ። እና እነሱን እነዚህን ሐሰተኛ መምህራንን ጳውሎስ በተደጋጋሚ ይወቅሳቸዋል። በገላትያ ውስጥ በጣም አደገኛ ነገር በቃ አደገኛ መታወክን ያደርጉ ነበር፣ ያውኩ ነበር እየገቡ። ስለዛ ጳውሎስ ሲነቅፋቸው ራሱ አይተናል። እንዴት እንደዚህ በፍጥነት ከክርስቶስ ወንጌል እንዴት እንደተለያችሁ እደነቃለሁ እስኪል ድረስ። ስለዛ ማንም ቢሆን እኛ ከሰበክነው ወንጌል የሚሰብክ ማንም ቢኖር የሰማይ መላእክት እንኳን ቢሆናል ኢቨን እኛ ራሳችን ብንሆናል። ጳውሎስ በጣም የሚያስገርምኝ አሁን እሱ የተለየ ወንጌል መጥቶ አይሰብክም፣ ግን የነገሩን ክብደት ሲያሳይ ወይም ደግሞ ቅዱስ ሚካኤል መጥቶ የተለየ ወንጌል ሊሰብክ አይችልም፣ ግን የነገሩን ክብደት ሲያሳይ የተለየ ወንጌል በፍጹም ሰዎች መስማት እንደሌለባቸው ሲናገር እኛ ከሰበክነው ወንጌል የተለየ ማንም ቢሰብክ የሰማይ መላእክት ቢሆኑ እኛ ራሳችን ብንሆን የተረገመ ይሁን ብሎ ነው የሚዘጋው። ስለዛ የተለየ ወንጌልን የሚሰብኩ ሐሰተኛ ጂዶ ክርስቲያንስ ነበሩ። እና ስለ እነሱ ምን አለ? በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው አለ። አይተዋል። ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አረ እነዚህ የተገረዙ ናቸው ተብሎ ከሱ የተነሳ ብቻ እንዲተርፉ እንጂ የክርስቶስ መስቀል ግድ የማይላቸው ዝም ብሎ ብቻ ይሄ አንድ ጊዜ ለተቀበሉት ወግ ብቻ ህግ ብቻ የሚታተሩ ያ ህግ ፍጻሜውን እንዳገኘ እንኳን ያልገባቸው ያልተረዱ አይነት ሰዎች ናቸው። ስለዚህ የክርስቶስን መስቀል የሚያክፋፉ ናቸው። ጥላው ላይ ብቻ መረኮዛለሁ የሚል ሰው ካለ ወይም ጥላውን አንጠልጥዬ ነው የሚሄደው የሚል ካለ አካሉን እያናናቀ ነው። አካል ከመጣ በቃ ያንን ታስረጃለህ። ልክ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ላይ እንደተናገረው ነው። ምዕራፍ 8 ላይ ሐዲስ በማለቱ የኛው ኪዳን ማለት ነው ያለፈውን አስረጅቶታል ይላል። ያኛውን ግን እንደ አዲስ አሁንም ይዤው እቀጥላለሁ ካልክ ይህንን ማናናቅ ነው። ስለዚህ የክርስቶስን መስቀል የሚያክፋፉ ናቸው እነዚህ። እሺ በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም ማለት እነዚህ እኮ ተገርዘዋል ብሎ ቦስት ከማድረግ በዘለለ ያልተገረዙትን ከመሳደብ በዘለለ እነሱ ራሳቸው ኃጢአትን ከማድረግ አይቆጠቡ። ይገረዛሉ፣ ኃጢአትን ያደርጋሉ። በቃ መገረዝህ ከኃጢአት ነፃ እንድትሆን አያደርግም በፍጹም። መገረዝህ በራሱ ኃጢአትን እምቢ ብለህ ከኃጢአት ባርነት ነፃ እንድትወጣ የሚያደርግ አይደለም። ኦኬ በእግዚአብሔር መንግስት ውስጥ እንዳለ በዛ በእግዚአብሔር በኪዳኑ ህዝብ ውስጥ እንዳለ የሚያሳይ ነው። እሺ አይጠብቁም፣ ራሳቸው እንኳን ህግን አይጠብቁም ይልና ቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ኧረ ከእኔስ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት
እሺ እዚህ ላይ ትንሽ ነገር ልበል። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ኧረ ከኔ ራቅ ይላል። ትምክህቴ ዓለም የሚለው ምንድን ነው? ዓለም የሚለው ይህ ምድሩን ሰማዩን ምናምን አዋፋቱን ነው፣ እንደዛ አይደለም። ዓለም የሚለው እነዚህ ዓለማዊ የሆኑ ነገሮች ሁሉ ይሄ ክብሩ ምንድነው? ገንዘቡ፣ ሹመቱ፣ ይሄ የምታያቸው ይሄ ብልጭልጭ ነገሮች ሁሉ እነሱ ሁሉ ኧረ ለእኔ ትምክህት አይደሉም። በማናቸውም ኧረ እኔስ የምመካ አይደለሁም። እነሱ ለእኔ ኦልሬዲ ተሰቅለዋል። ስለዛ ለእኔ ምንም አይደሉም። ስለዚ ጳውሎስ እንደምንም አይቆጥራቸውም። የሀገር ሹመት ብታመጣለት ምንም። ልክ ቅዱስ አግናጢዎስ እንደተባለው ማለት ነው። አግናጢዎስ ዘአንጾኪያ ምን ብሎ ተናገረ? በዓለም ሁሉ ላይ ንገስ ብባል እንኳን ነው የሚለው። በዓለም ሁሉ ላይ ንገስ ብባል፣ ዓለም ሁሉ የአንተ ይሁን ብባል እንኳን ምንድነው ክርስቶስን አሳልፌ ዓለምን ሁሉ ከኔ በታች ላደርገው አልፈልጉም ይልና ልክ በጌታችን የተናገረውን ይጠቅሳል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ካላዳነ ምን ይጠቅመዋል ይላል። ዓለምን ሁሉ ቢያተርፍ ሚኒንግ ዓለምን ሁሉ ቢያተርፍ ማለት ከሆነ ጥፋት ቢያድነው አይደለም። ዓለምን ሁሉ ቢያተርፍ ማለት ዓለም ሁሉ ለእርሱ ዓለምን ሁሉ ለራሱ ቢያደርግ ትርፋማ ቢሆን፣ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ዋጋ አለው? ምን ይጠቅማል? ምንም አይጠቅሙም። የሆነች ሰዓት ላይ ወዲያው ያጠዋል ሙሉ በሙሉ። ስለዚህ አሁን ለጳውሎስ እንደዚህ አይነት ዓለማዊ ነገሮች ሁሉ ኦልሬዲ ተሰቅለዋል። እርሱም ለዓለም ተሰቅሏል፣ ዓለምም ለእርሱ ተሰቅሏል በክርስቶስ ኢየሱስ በኩል ማለት ነው። ስለዚህ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ለእኔ ትምክህት የለኝም ብሎ ይናገራል። ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ስለዛ ትምክህታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። የስቅለቱ ማለት ነው። በዛ በስቅለቱ ውስጥ ትልቅ ማህተብ አለ። ምን አይነት ማህተብ? ምን አይነት ሲል አለ? ባለ የዘላለም ህይወት ስለ ህይወታችን እርሱ ነው ለዘላለም የምንኖርበት። ትልቅ ገንዘብ አግኝተህ የሆነ ሰዓት ላይ ታጠዋለህ፣ አለቀ። ስትሞት ይዘው አትሄድም። ግን ለዘላለም የምንኖርበትን ግን ነገር ግን ሰጥቶናል። እርሱ የክርስቶስ መስቀል ነው። ሰው በክርስቶስ መስቀል በኩል ነው ለዘላለም የሚኖር። እንደዚህ ያለ ሀብት ከየትም አይገኝም ጋይስ። እና በዚህ ሀብት ነው የምንመካው እንጂ ምድራዊ በሆነው ሀብት ልንመካ አይገባም። እሺ ስለዛ ምን አለ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ስለዛ የምንመካው ስለተገረዝን ነው። ሰው ስለተገረዘ መመካት የለበትም። አይሁዳውያን ራሳቸው ቦስት ያደርጋሉ። እኛ የተገረዝን ነው አይደለም። በቃ ስለተገረዝክ አይደለም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እርሱ ይጠቅማል። በመስቀሉ ስራ በኩል ሰው አሮጌው ሰው አብሮ ይሰቀላል። ስለዛ አዲስ ሰው ስለሚሆን ክርስቶሳዊ ስለሚሆን ለዘላለም ይኖራል። ግን ስለተገረዘ ብቻ ግን ይህንን አያገኝም። በእምነት በኩል የእግዚአብሔርን ጸጋ በመቀበል ይህንን የሚያገኘው እንጂ በግዝረት አይደለም። ስለዛ ምን አለ ቅዱስ ጳውሎስ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ እሺ መገረዝ ቢሆን ወይም አለመገረዝ አይጠቅምም። መገረዝም ተገረዝክ አይ በቃ ምንም የሚጠቅም ነገር የለም። አይ እኔ እኮ አልተገረዝኩም ይጠቅመኝ ሆነ ነው። አይ ስላልተገረዝኩም ምንም የሚጠቅም ነገር የለም። ስለዛ አህዛብ እንደው አይሁዳውያን እስከዛሬ ተገረዛችሁ፣ ከአይሁዳውያን ጀምር። አይሁዳውያን እኛ የተገረዝነን እናንተ ኃጢአተኞች ናችሁ ይሉ ነበር አይደል? አህዛብን ነው እናንተ ስለተገረዛችሁ ምንም የምታመጡት ለውጥ የለም በሐዲስ ኪዳን። እርሱ እንደ ጥላ ሆኖ ነበረ፣ አካሉ ክርስቶስ መጥቷል። በክርስቶስ በኩል ብቻ ሰው አዲስ ፍጥረት ይሆናል። ስለዛ ምንም ጥቅም አታገኙም ስለተገረዛችሁ ነው። አህዛብም ደግሞ ኦኬ አይሁዳውያን እስከዛሬ ድረስ እየተገረዛችሁ ጥሩ ነገር አግኝታችኋል። አሁን ደግሞ እኛ ባለመገረዝ ደግሞ አይሁዳውያን ጥሩ ነገር እናገኛለን ይላሉ። ኖ ስላልተገረዝክም ምንም የምትፈጥረው ነገር የለም። ማነው አሕዛብ ስላልተገረዝክም የተገረዝከውም ያልተገረዝከውም ምንም የምትፈጥረው ታሪክ የለም። በአዲስ ኪዳን በክርስቶስ በኩል ነው አዲስ ፍጥረት የምትሆኑ እንጂ በመገረዝ ባለመገረዝ አይደለም። ጊዜው የኛ ነው፣ ጊዜው የኛ ነው ምናምን ሊሉ አይችሉም ማለት ነው። አሕዛብም ራሳቸውም አሁን ጊዜው የኛ ነው ባለ ጊዜ ነን እና ሳንገረዝ ደግሞ ባለመገረዝ ውስጥ የምንቀበለው ነገር አለ የሚባል ነገር የለም። መገረዝ አለመገረዝ አይጠቅምም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እንጂ። ቁጥር 16 በዚህም ስርዓት በሚመላለስ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሆናል። በዚህ ስርዓት አሁን ባል ነው። በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። በእግዚአብሔር እስራኤል ይላታል ቤተክርስቲያን። ቤተክርስቲያን የእግዚአብሔር እስራኤል ነች። እውነተኛ የቱ እስራኤል አሁን ቤተክርስቲያን ናት።
ቤተክርስቲያን ናት። በእግዚአብሔር እስራኤል ላይ ምሕረት ሰላም ይሁን ይልና እኔ የኢየሱስን ማኅተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድ ስንኳ አያድክም ይላል። በጣም የሚያስገርመው የክርስቶስን ማኅተም በሥጋዬ ተሸክሜያለሁ ማለት የሆነ ነገር ዝም ብላ አንጠልጥለኝ አይደለም። የክርስቶስን ማኅተም በሥጋዬ ተሸክሜያለሁ አለ። ማኅተቡ በእኔ ላይ ምን ማለት ነው? እዚህ ጋር በሥጋ ዓይን የሚታይ የሆነ ማኅተብ እዚህ ላይ አለ ምናምን አይደለም። ግን አንድ አካል የሆነ ነገር ላይ የሆነ ማኅተብ አረፈ ማለት በቃ ለሆነ ነገር የተወሰነ ነው ማለት ነው ያ ነገር። ስለዛ ምንድነው ቅዱስ ጳውሎስ ምን አለ? የኢየሱስን ማኅተም በሥጋዬ ተሸክሜያለሁ አለ። እኔ ኦልሬዲ ስለዛ በቃ የክርስቶስ ሆኛለሁ። የኢየሱስን ማኅተም ነው የያዘው። ስለዛ በቃ እኔ የኢየሱስ ነኝ። ልክ በአንድ ወቅት ላይ ዲናርና ምንድነው ለቄሳር ግብርን መስጠት ይገባልን ተብሎ ጌታ ሲጠየቅ ዲናሩን ነሳና የማን ጽሕፈቱ የማን ነው የማን ካለበት ብሎ ሲጠይቃቸው የቄሳር አሉት። እንግዲያውስ የቄሳርን ለቄሳር የቄሳር ማኅተብ ያለበት ከሆነ እንግዲያውስ ለቄሳር የቄሳር ነው። አሁን ደግሞ ቅዱስ ጳውሎስ ምን አለ? እኔስ የኢየሱስን ማኅተም በሥጋዬ ተሸክሜያለሁ አለ። ስለዛ እኔ የኢየሱስ ነኝ ነው በቃ ባጭሩ። ወንድሞች ሆይ የመጨረሻው ጥቅስ ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ብሎ ይዘጋል። አሜን ከሁላችን ጋር ይሁን እና ባጭሩ ይህን ይመስላል። አሜን አሜን። ቃሉት ያሰማልን። ደስ የሚል ነበር። እግዚአብሔር ያክብርልን። የመጨረሻው ደግሞ ደስ የሚል ልትወጣ ነው እንዲህ ምናምን ብያለሁ። እኔ ደግሞ እንዴ ስትሰናበተኝ መጨረሻ ላይ የጳውሎስ ስንበት ነው እንጂ የመጽሐፍ ቅዱስ ጥናት ሁሉም ሰው መጽሐፍ ቅዱስ ማንበብ ይፈልጋል። ግን በቃ አንብቤ አይያዝልኝም ጭንቅላቴ ውስጥ ወይ አይገባኝ ምናምን እያለ ስለሆነ የሚተው አስቡ። የመጽሐፍ ቅዱስ ጥናት በደንብ በሰፊው በደንብ ሁሌም እንደዚህ ቢለመድ ቢጀመር ምናምን ሁሉም ሰው ታትሮ ነው የሚማረው። እርግጠኛው መጽሐፍ ቅዱስን ሁሉም ይወዳል እና ስለዛ እንደዛ እናደርጋለን። ስለዛ የመጽሐፍ ቅዱስ ጥናት የሚሰጡ ወንድሞች ምናምን ተከታተሉ ምናምን በርቱ። እሺ ቻርጀር ሊሰካ ሊዘጋ ነው። አንድ መዝሙር እንስማና እሺ በቃ እንለያይ። እንኳን መጨረሻ ላይ ሆነ ደግሞ መሀል ላይ ግሎ ጀመረ። የምር ክፍሌ ውስጥ ፍሪጅ ላስገባ ነው በቃ ትንሿን የምር እዚች ጋር አስቀምጣትና የሆነ ሰዓት ላይ የሚግል ሲመስለኝ በረዶ ቤት ላይ አስደገፊው ነው እዛው ፍሪዝ ያርግ ከፈለገ እዛው የሆነ ሰዓት ላይ ጀላቲ ሆኖ ሲወጣ ካሜራ ለማጥፋት አስበዋል፣ እምቢ ብሎ በረዶ ሰርቶ አስበዋል። ካሜራ ልታጠፋ ፈልገ ከባድ